ዕድል ነው። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ሰው ለምድር ኑሮ ብቻ የሚሆነውን ለብልጽግና፣ ለስልጣን፣ ለጤንነት የሆነ ለተቸገረበት ጉዳይ መፍትሄ የሚሆነውን አምላክ አመል ላይ ተንከባሎ ተስሎ ለምኖ ተማጽኖ የታዘዘውን ሁሉ አድርጎ ያመልከዋል። ማይሆንለት ነገር የለም። ለምን ካላደረገ ከበስተጀርባ በኩል ቅጣት አለው። ቅጣት ስለሚከተለው ማለት ነው። እኛ ግን የምናመልከው አምላክ ለምድር አይደለም፣ ለሰማይ ነው። ለሰማይ ብቻ አይደለም፣ ለምድርም ጭምር ነው። ታላቅ ነው፣ ገናና ነው፣ ሕያው ነው፣ ዘላለማዊ ነው፣ ብርቱ ነው እና ይሄንን አምላክ ለማምለክ በመመረጣችን ይህንን አምላክ ለማገልገል በመታደላችን እንደ ትልቅ ዕድል ነው መቁጠር ያለብን። እንደ ትልቅ ዕድለኛ አድርገን ነው ራሳችንን መቁጠር ያለብን። በእውነት ስሙ ለዘላለም የተባረከና የተቀደሰ ይሁን። ዙፋኑ ለዘላለም የተባረከና የተቀደሰ ይሁን። በጣም ዕድለኝነት ይሰማኛል። በጣም 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 ዕድለኝነት ይሰማኛል። ምን እንደሚሰማችሁ አላውቅም። እኔ ግን በጣም ዕድለኝነት ይሰማኛል። ዕድለኝነት የሚሰማቸው ሰዎች እንዴት የታደሉ ናቸው! ይህን አምላክ ለማምለክ ይህንን አምላክ ለማገልገል ዕድለኛ ነኝ ማለት የሚችሉ ስለሱ መከራ መቀበል መታደል ነው የሚሉ ለሱ ጥብቅና መቆም መታደል ነው የሚሉ ያንቺ አምላክ ያንተ አምላክ እጅግ ታላቅ ነው። አይምሰልህ፣ አይምሰልሽ። ታላቅ አምላክ ነው። ስሙ ለዘላለም ይባረክ። ዙፋኑ ለዘላለም ይባረክ። በእውነት እሱ የመረጠልን ጎዳና ነው። በእውነት እሱ ያሳየን ጎዳና ነው። በእውነት ከዚህ መንገድ እንዳናፈገፍግ፣ ጀርባ እንዳንሰጥ፣ እንዳንንሸራተት፣ እንዳንወድቅ አድርጎ እጃችንን የያዘበት ጎዳና ነው። በእውነት 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 ምን አይነት አምላክ ነው ያገኘ ነው! ምን አይነት የክብር ጌታ ነው የተቀበል ነው! ምን አይነት ድንቅ አምላክ ነው የተገናኘን! ምን አይነት አምላክ ነው የበራልን! ምን አይነት አምላክ ነው መንገዱ ይህች ናት በእርሷ ሂድ ብሎ መንገዱን ያሳየን! በዚህ ዓለም ተስፋ ያልነበረን፣ በሚመጣው ዓለም ተስፋ ያልነበረን፣ ከንቱ ኑሮ ኖረን፣ ከንቱ ሩጫ ሮጠን፣ ከንቱ ሕይወት አባክነን የምናልፍ ነበርን። ኢየሱስ ለዘላለም ጌታ ነው። ከየትኛውም የሚበልጥ ዕድል ነው ያገኘሽው። ከየትኛውም ዕድል የሚበልጥ ዕድል ነው ያገኘኸው። አንተ ያገኘኸውን አላገኙም። ብዙዎች ተመኝተውት፣ ብዙዎች ባገኘው ብለው ናፍቀውት። ይሄ የተገለጠ አዲስ ሕይወት ነው። እግዚአብሔር ለእኛ የተገለጠበት አዲስ ሕይወት ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ይሄንን አግኝቶ ሁሉን ማጣት መታደል ነው። ይሄን አጥቶ ሁሉን ማግኘት አለመታደል ነው። አንቺ ያገኘሽው ማንም ሊያገኘው የማይችለውን ነው። አንተ ያገኘኸው ማንም ሊያገኘው የማይችለውን ነው ያገኘኸው። ማንም ሊያገኘው የማይችለውን አገኘ። ማንም ሊያጣው የማይችለውን ነገር ነው ያጣው። ስለዚህ ያገኘኸው ማንም ሊያገኘው የማይችለውን እንዳገኘ ልትቆጥር ይገባል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ዛሬ ብዙ ነገር ደርሶብሽ ሊሆን ይችላል። ብዙ ነገር ደረሰብኝ ልትል ትችላለህ። በቃ የኔ ጉድ አይወራ ልትሄድ ትችላለሽ።
የኔ ጉድ አይወራ ልትል የሚያሳፍር ነገር አለብኝ እኮ ስለማታቅ ነው እንጂ ልትል ትችል ይሆናል። ግን የማያሳፍር ጌታ አግኝተሃል። የማያሳፍር ጌታ አግኝተሻል። የማያሳፍር ጌታ ስላገኘ የማያሳፍር ጌታ ስላገኘሽ ነው የደረሰብሽ የደረሰብህ። አይዞ፣ በመከራክ አትፈር፣ በመከራክ አትፈር፣ በመከራክ አትፈር። ስለሱ በምትከፍለው ዋጋ አትፈር። ስለሱ በምትከፊው ዋጋ አትፈሪ። ስለሱ በሚደርስብሽ ነገር በሚደርስብህ ነገር አትፈር። ለምን መሰለሽ? ጊዜያዊ ነው። ለጊዜው የሚሆነውን መከራችን፣ ለጊዜው የሚሆን ስቃያችን ያልፋል። ክብር ለእግዚአብሔር ይሁን፣ ዙፋኑ ይባረክ። እንዴት ናችሁ? በጌታ እየበረታችሁ ነው? ዛሬ እግዚአብሔር እናመሰግናለን ስለ መዳናችን፣ በእውነት እናመሰግናለን። አም ሶ ሃፒ፣ በጣም ደስተኛ ነኝ። በኢየሱስ በጣም ደስተኛ ነኝ። እየዋለ እያደረ ድንቅ ይለኛል የጌታ። እየዋለ እያደረ አዲስ ይሆንብኛል የኔ ጌታ። ውጬ በጣም እየደከመ ነው። ተክለ ሰውነቴ በጣም እየዛለ ነው። አይኔ በጣም እየፈዘዘ ነው። ጉልበቴ በጣም እየደከመ ነው። ውስጤ ግን ከቀን ወደ ቀን እየታደሰ እየጨመረ 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 እየተሞላ እየጨመረ እየጨመረ ነው። ይህንን ጌታን ነው ለማምለክ የተጠራሽው። ይህንን ጌታን ነው ለማገልገል የተጠራኸው። ሃሌሉያ! በእውነት እግዚአብሔርን አመስግኑት። በእውነት ይህን ጌታን ከፍ አድርጉት። ክብር ለኢየሱስ ሲሆን ሁለተኛ ቆሮንቶስ ምዕራፍ 11ን ሙሉን ምዕራፍ አነብላችኋለሁ። 33 ቁጥሮች አሉት። ቃሉን መሰረት ማድረግ ስላለብን እግዚአብሔር ሲረዳንና ሲያግዘን ቃሉን መሰረት ያደረገ ጸሎት ለመጸለይ ቃሉን አነብላችኋለሁ። በጥሞና ትከታተላላችሁ። ቃሉን ለመስማት የተዘጋጃችሁ ሰዎች 1 ቁጥር ጻፉልኝ። ይህንን ክቡር የሆነውን ቃል፣ ነፍስን የሚመልሰውን ቃል፣ ሕይወትን የሚያድሰውን ቃል፣ ከእንቅልፍ እንደሚባንን ሰው ወደ ተስፋችን ነፍሳችንን የሚያባንነውን፣ የሚያጽናናውን፣ የሚያቆመውን ስሙ ይባረክ። ኢየሱስ ጌታ ነው። ላንብብላችሁ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። እንደዚህ ይላል፣ በጥቂቱ ሞኝነቴ ብትታገሱልኝ መልካም ይሆን ነበር። ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንዓትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውም ያልሰበክነውንም ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሳላችሁ። ከነዚህ ከዋነኛዎቹ ሐዋርያት በአንድስ እንኳ እንደ ጎደልኩ ራሴን አልቆጥርም። በአነጋገሬ ያልተማርኩ ብሆን እንኳ
በእውቀት ግን እንደዚህ አይደለሁም። ነገር ግን በሰው ሁሉ መካከል በነገር ሁሉ ተገልጠንላችኋል። ወይስ የእግዚአብሔርን ወንጌል ያለ ደሞዝ ስለሰበኩላችሁ እናንተ ከፍ እንድትሉ ራሴን እያዋረድኩ ኃጢአት አድርጌ ይሁንን? እናንተን ለማገልገል ደሞዝ እየተቀበልኩ ሌሎችንም አብያተ ክርስቲያናት ዘረፍኩ። ከእናንተ ጋር ሳለው በጎደለኝ ጊዜ በማንም አልከበርኩበትም። ከመቄዶንያ የመጡ ወንድሞች የጎደለኝን በሙሉ ሰጥተውኛልና በነገርም ሁሉ እንዳልከብድባቸው ተጠነቀቅኩ፣ እጠነቀቅማለሁ። የክርስቶስ እውነት በእኔ እንዳለ ይህ ትምክህት በእኔ ዘንድ በአካያ አገር አይከለከልም። ስለምን ስለማልወዳችሁ ነውን? እግዚአብሔር ያውቃል። ነገር ግን በዚያ በሚመኩበት እንደኛ ሆነው ሊገኙ ምክንያትን ከሚፈልጉ ምክንያት እቆርጥ ዘንድ አሁን የማደርገውን ከዚህ ወዲህ ደግሞ አደርጋለሁ። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ይህ ድንቅ አይደለም። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። ፍጻሜያቸው እንደ ስራቸው ይሆናል። እንደገና እላለሁ፣ ለማንም ሰው ሞኝ የሆንኩ አይምሰለው። ያለዚያ ግን እኔ ደግሞ ጥቂት እመካ ዘንድ እንደ ሞኝ እንኳን ሆኜ ተቀበሉኝ። እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። ብዙዎች በዓለማዊ ነገር ስለሚመኩ እኔ ደግሞ እመካለሁ። ልባሞች ስለምትሆኑ በደስታ ሞኞችን ትታገሳላችሁና። ማንም ባሪያዎች ቢያደርጋችሁ፣ ማንም ቢበላችሁ፣ ማንም ቢቀማችሁ፣ ማንም ቢኮራባችሁ፣ ማንም ፊታቸውን በጥፊ ቢመታችሁ ትታገሳላችሁና። ደካሞች መስለን እንደነበርን በውርደት እላለሁ፣ ነገር ግን በሞኝነት እላለሁ። ማንም በምደፍርበት እኔ ደግሞ እደፍርበታለሁ። ዕብራውያን ናችሁን? እኔ ደግሞ ነኝ። የእስራኤል ወገን ናችሁን? እኔ ደግሞ ነኝ። የአብርሃም ዘር ናችሁን? እኔ ደግሞ ነኝ። የክርስቶስ አገልጋዮቹ ናችሁን? እንደ እብድ ሰው እላለሁ፣ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በብትር ተመታሁ። 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖሩ። ብዙ ጊዜ በመንገድ ሄዱ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንበዴዎች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በረሃብና በጥም ብዙ ጊዜም በመጾም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እኔም አልደክምምን? የሚሰናከል ማን ነው? እኔ አልናደድምን? ትምክህት የሚያስፈልግ ከሆነ ከድካሜ በሚሆነው ነገር እመካለሁ። ለዘላለም የተባረከ
የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል። በደማስቆ አስጥሮስ ከተባለ ንጉሥ በታች የሆነ የሕዝብ ገዢ ሊይዙኝ የወደደ የደማስቆ ሰዎችን ከተማ ያስጠብቅ ነበረ። በቅጥሩም ባለ መስኮት በቅርጫት አወረዱኝና ከእጁ አመለጥኩ ይላል። በጣም ከባድ የሆነ የመጽሐፍ ቅዱስ ክፍል ነው ያነበብኩላችሁ። ሁለተኛ ቆሮንቶስ ምዕራፍ 11 33 ቁጥሮች አሉት እና ይሄ ምዕራፍ የሐዋርያው ጳውሎስ የሕይወት ምስክርነቱን የሰጠበት ስለ ክርስቶስ ኢየሱስ የከፈለውን ዋጋ የዘረዘረበት ክፍል ነው። አላውቅም፣ መንፈስ ቅዱስ ይሄን ቃል ወደ ልባችን ሲያመጣ የራሱ የሆነ ምክንያት አለው። እውነት ለመናገር በየዕለቱ አዳዲስ የሆነ ነገር ነው በሕይወታችንም የሆነው። በየዕለቱ ስለ ክርስቶስ የምንከፍለው ዋጋ ቀላል አይደለም። ግን አንድ ነገር ልባችሁን ለመደገፍ አንድ ነገር ለመናገር እፈልጋለሁ። ያ ምን እንደሆነ ታውቃላችሁ? የደረሰብሽ ነገር የደረሰብሽ ባገኘሽው ነገር ምክንያት ነው። የደረሰብህ ነገር የደረሰብህ ባገኘኸው ነገር ምክንያት ነው። ያገኘኸው ነገር ያገኘሽው ነገር ከደረሰብሽ ነገር ይበልጣል። ከደረሰብህ ነገር ይበልጣል። ስለ ክርስቶስ ደግሞ ዋጋ ልንከፍል ይገባል። አሁን ሁሌ ሌት ተቀን የምናልፍበትን ጎዳና እያሰላሰልን ምናለቅስ ከሆነ ምናነባ ከሆነ ልንገራችሁ ምን እንደምንሆን እየደከምን እየዛልን ነው የምንሄደው። እኔ እንዲያውም እግዚአብሔር ይርዳኝና በቃ መከራ ማወራ እንዳልሆን፣ ሐዘንን ማንጎራጉር እንዳልሆን፣ የምሰብክ እንዳልሆን፣ የምጸልይ እንዳልሆን፣ እንደዚህ አይነት ነገር ብቻ አይምሮዬን ውጥር አድርጎ የሕዝቡንም የማገለግለውንም ሕዝብ ውጥር እንዳላደርግ ብዬ ሁሌ አስባለሁ። አንድ ነገር ልበላችሁ፣ ኢየሱስ ልብሽ ላይ ያለው ጌታ ጌታ ነው። ልብ ላይ ያለው ጌታ ጌታ ነው። ከዛ ከሰቆቃ ያወጣሽ፣ ከዛ ከሰቆቃ ያወጣክ፣ ክብር ለእግዚአብሔር ይሁን። ያ የትላንትናው እጅግ በጣም ሀፍሬት ነበረ። ያንን መከራ ያስረሳሽ፣ ያንን መከራ ያስረሳ ጌታ አይጥልህም፣ አይተውህም፣ አይጥልሽም፣ አይተውሽም። በየትኛውም አይነት እሳት ውስጥ፣ በየትኛውም ወጀብ ውስጥ፣ በየትኛውም መከራ ውስጥ ያሳልፍሻል። ይህን ልነግራችሁ እፈልጋለሁ። ስለዚህ አንደበቶቻችንን ከፍተን እግዚአብሔርን እናመስግን። ከራሴ አገልግሎት ተነስቼ አንድ ነገር ልንገራችሁ። ልቤን ካልሞላ ምንም ነገር አላደርግም። ልቤን ካልሞላ ምንም ነገር ስብከት ስለሚችል፣ ትምህርት ስለሚችል፣ መጽሐፍ ቅዱስ ክፍሎችን ስለማቅ ብዬ ሕይወቴን ያልነካውን ልቤ ውስጥ የሌለውን ነገር አላካፍላችሁም። በማልፍበት ጎዳና የማልፍበትን ሕይወቴን በፊታችሁ ግልጥልጥ አድርጌ የማገለግል ሰው ነኝ። ስለዚህ እሱ ምን አለበት እሷ ምን አለባት አትበሉ። እያንዳንዳችን የምናልፍበት ጎዳና አለ። ግን ኢየሱስ ይበልጣል። ኢየሱስሽ ይበልጣል። እንደ ባል የሆነሽ፣ እንደ ጮኛ የሆነሽ፣ እንደ ጓደኛ የሆነሽ፣ እንደ ሚስጥረኛ የሆነሽ ጌታ አብሮሽ የሚወጣ አብሮሽ የሚገባ፣ ክብር ለኢየሱስ ይሁን። አብሮሽ የሚወጣ አብሮሽ የሚገባ፣ የማይለይሽ የማይተውሽ
ክብር ለኢየሱስ ይሁን። ደስ ይበላችሁ። ይህንን ጌታ አሰላስሉ። ይህን ጌታ ከፍ ከፍ አድርጎ። ያልፋል ጊዜያዊ መከራሽ፣ ያልፋል ጎርፉ፣ ያልፋል ጨለማው፣ ያልፋል ነውጡ፣ ያልፋል ሰላም የነሳሽ ነገር ያልፋል፣ እረፍት የነሳሽ ነገር ያልፋል። በዚህ አጋጣሚ ከፈቀዳችሁልኝ ልንገራችሁ፣ ጊዜው ጥቂት ነው። ዘመኑ አልቋል። ደስታችሁም ያልፋል፣ ቅንጦታችሁም ያልፋል፣ እጦታችሁም ያልፋል፣ መከራችሁም ያልፋል። በዚህ ጌታ ደስ ተሰኝታችሁ ባላችሁ ኃይል ሁሉ እርሱን አገልግላችሁ ለማለፍ ራሳችሁን አዘጋጁ። ይሄ የክብር ጌታ፣ ይሄ ታላቅ ጌታ፣ ይሄ ገናና ጌታ፣ ይሄ ሕያው ጌታ፣ ይሄ ብርቱ ጌታ ከአንቺ ጋር አለ፣ ከአንተ ጋር አለ። የጠራሽ የታመነ ነው፣ የጠራክ የታመነ ነው። እና ይሄንን እያሰላሰልን ከወንድማችን አብዲሳ ጋር እንጸልያለን። አብዲሳ ደግሞ በልቡ ያለውን ነገር እንዲናገር እፈቅድለታለሁ። ምክንያቱም እንጽናናለን። የእግዚአብሔር ቃል ሲመጣ በተለያየ ሰው ሲነገር ልባችን በርታ ይላል፣ ልባችን ይደገፋል። ክብር ለኢየሱስ ሲሆን ነፍሳችን የለመደችው የሱን ጠረን ነው። ነፍሳችን የለመደችው የሱን ቃል ነው። የሱን ቃል የሚያህል የለም። የሱን ቃል የሚያህል የለም። ክብር ለኢየሱስ ይሁን። የሱን ቃል የሚያህል የለም። የሱን ቃል የሚያህል የለም። ክብር ለጌታ ይሁን። ዙፋኑ ለዘላለም የተባረከና የተቀደሰ ይሁን። ማደሪያው ለዘላለም የተባረከና የተቀደሰ ይሁን። ኦ ሃሌሉያ! ኢየሱስ ኢየሱስ እስትንፋሳችን፣ ኢየሱስ ክብራችን፣ ኢየሱስ ውበታችን፣ ኢየሱስ ደምግባታችን፣ ኢየሱስ ኃይላችን። ኦ ሃሌሉያ! ኦ ሃሌሉያ! ስሙ ይባረክ። ከወንድማችን አብዲሳ ጋር እንቀጥላለን። እሺ፣ እንደምን አደራችሁ? በጌታ የተወደዳችሁ ቅዱሳን፣ ፓስተር ተባረክ። የእግዚአብሔር ሰላምና ጸጋ ድጋሚ ብዛልን። በጌታ መጠራት፣ ከጌታ ጋር መሆን፣ ጌታ ማገልገል የመሰለ ነገር የለም በዚህ ዓለም ላይ። እውነት እንዳልከውም ሁሉ ጠፊ ነው። የማይጠፋ ግን ከእግዚአብሔር ጋር መሆን ነው። ከእግዚአብሔር ጋር ሆነን የምናደርገው ነገሮች ኪሳራ የለበትም። ዛሬ አሁን በአሁኑ ሰዓት ልዘራ የተነሳው እኔ የሚዘራው ዘር መንገድ ላይ አይወድቅም፣ አለት ላይ አይወድቅም፣ ጫካ ውስጥ አይወድቅም። በጣም የለማ የተስተካከለ መሬት ላይ እንደሚወድቅ አምናለሁ። ሌላ ጊዜ ስራችን ወደም ደግሞ ተግባራችን የምናከናውነው ብዙውን ጊዜ ለስጋችን ነው እንጂ ለነፍሳችን አይደለም። ስንሮጥ የምንውለው ስንተኛ ራሱ እንቅልፋችን ለስጋችን እረፍት ነው እንጂ ለነፍሳችን አይደለም። ነፍሳችን እረፍት የምታገኘው ከጌታ ጋር ስትገናኝ፣ የጌታን ስም ስትጠራ፣ በመስቀሉ ስር ስንሆን ነው። እንቅልፍ ራሱ ስንተኛ የስጋ ተግባር ነው። ነጋዴ ብንሆን፣ ገበሬ ብንሆን፣ ሌላ ነገር ብንሰራ ያው የሚያልፍ ጉዳይ ነው። የማያልፍ ግን ስጋንም የሚያኖር ነፍስንም የሚያለመልም ከእግዚአብሔር ጋር መሆን የመሰለ ነገር የለም። ከጌታ ጋር መሆን የመሰለ ነገር የለም። ስትናገር የሆነ ነገር ትዝ አለኝ። መጽሐፍ ቅዱስ ውስጥ
ጌታ በአንድ መንገድ እየሄደ እያለ እብድ ሰው ያገኝና ወደ እብዱ ሲጠጋ ለምን መጣ ወደ እኔ ለምን መጣ ወደ እኔ ብሎ ስጮ ያ እብዱ አንተ ማን ብሎ ጌታ ጠይቀው ብዙ ነው ሌጎን አለ። አሁን እንድወጣ አዘዘኝ። የት ሄዳለሁ? እንደዛ ሪያዎች ውስጥ እንድገባ ፍቀድልኝ ባለው ጊዜ የሆነ ትዝ አለኝ። አሁን እረኝ ማን ነው? ከዛ ሌጎኖቹ ከዛ እብድ ወጥቶ በአሳማዎቹ ሲገቡ አሳማዎቹ እንዴት ተጣድፎ ወደ ገደል እንደሮጡ ጌታ ባይደርስብኝ እኔ ወይ ደግሞ ጌታ ባይደርስብን እኛ ሩጫችን እንደዛ እረኛዎች አሳማዎች ይመስለኛል። እንደዛ ስዕል ተሳሊ በአእምሮ ውስጥ ወደ ጥፋት ወደማይመለሱ ተጣደፉና ሮጡ። እኛም ጥድፊያችን ወደ ዘላለም ሞት ነበረ። ሩጫችን ወደዛ ነበረ። አባቶቻችን ተጣድፎ እዛ ተጨመሩ። እኔ ግን እግዚአብሔር ደረሰልኝና እንዳልገባ በቃ አለኝ። አትጨመርም አንተ ከነሱ ጋር ና ይበቃል፣ ተመለስ፣ ወደ እኔ ተመለስ፣ ከኔ ጋር አሁን እርምጃዬን ከኔ ጋር አድርግ፣ ሐሳቢን ከኔ ጋር አድርግ፣ ራእይን ከኔ ጋር አድርግ። እኔ አዋጣለሁ፣ እኔ ለአንተ ይበጃለሁ፣ እኔ ለአንተ መልካም ነኝ ያለኝ ከዘመዶች መካከል አላገኘውም። እረፍት ከዘመዶች መካከል አላገኘሁም። እርካታ በማደርጋቸው ነገሮች በምንቀሳቀሳቸው ጉዳይ ላይ አላገኘሁም። የምንቀሳቀስባቸው መንገዶች ሁሉ ድካም ነው። ለስጋም ድካም ነው፣ ለነፍስም ድካም ነው። ድካም የሌለበት አሁን እንዲሆኜ ወደ እግዚአብሔር ስጮህ የዛሬ ጨወቴ ነገ ድልድይ ሆኖ መሻገር ይሆንልኛል። ትልቅ ገደል ቢመጣ ቢያጋጥመኝ፣ ትልቅ አታልፍም ብሎ የሚያስፈራራ ነገር ቢያጋጥመኝ ድልድይ ሆኖ ያሻግረኛል። ጣልቃ ይገባልኛል ጌታ በመከራዬ። ምክንያቱም ዛሬ አየሩ ሰላም ነው፣ ሕይወቴ ሰላም ነው። በሰላም ጊዜ የዘራሁትን ዘር ለክፉ ቀን ለጭንቅ ቀን ይረዳኛል፣ ይደርስልኛል። ማይጠፋ አሁን የምናደርገው ነው፣ አሁን የምናስቀምጠው ነገር ነው። ብራችን ባንክ ብናስቀምጥ ሄደን እናወጣለን። ይሄን ግን ሄደን አናወጣውም፣ ይቀመጣል፣ ይረዳል፣ እዛ ቁጭ ብሎ ይደግፋል፣ ያጽናናል። አንድ ቀን እንዲህ ብዬ ጸለይኩ፣ አባት ሆይ ሕይወቴን ቀሪ ዘመንን ሁሉ ለአንተ እጅ አሳልፌ እሰጣለሁ። ከእንግዲህ በኋላ ምን እንደሚያጋጥመኝ አላቅም። አሁን ብርቱ ነኝ፣ አሁን በጸጋ ነኝ። አሁን ድምፄን ተናግሬ አንተን ማሰማት ያው ግልጽ ነው፣ ይታወቀኛል፣ መገኘት ይታወቀኛል፣ ከአንተ ጋር መሆንን ይታወቀኛል። አባት ሆይ እስከ ዕለተ ሞት ድረስ ሬሳዬ እንኳን መቃብር ውስጥ እስኪገባ ድረስ ያንተን ክብር እንዲገልጥ ውሎዬ ጠቅላላ ቀኖችን፣ ሌሊቶችን በሙሉ ዘመኖችን በሙሉ ለአንተ አደራ አሳልፌ ሰጠው። ምክንያቱም በዚህ መካከል ያለው ምን አጥፍቼ እንዴት እንደሚሆን አላቅም። ስጋ ለባሽ ነኝና በአይኔ ያየሁትን ነገር ሊያደርግ ይችላለሁ። ምኞት ውስጥ ልገባ ይችላለሁ። ተግባርም ውስጥ ልገባ ይችላለሁ። ግን አደራ ጌታ ሆይ፣ አደራ መንፈስ ቅዱስ፣ ሕይወቴን ዘመኔን ለአንተ አሳልፌ ሰጠው አልኩና የመጨረሻ ንስሐ ገባው። በዛ ውስጥ ነው የምኖረው፣ በዛ ውስጥ ነው ራሴን የምጠብቀው። ያን ቃል የተናገርኩትን ያንን መንገድ ላይ ተንበርክኬ በእውነተኛ ጸሎት፣ እውነተኛ እንባ ከኔ ውስጥ የወጣ ያን ቀን ያቺ እንደ ምንድን ነው እንደ ምን ይሆን እንደ በቃ የሆነ እንደ ቀለብ ነገር እንደሚያዘጋጁ ነገር እንደሚያከማቹ ነገር እንደዛ አድርጌ ከጌታ ጋር እኖራለሁ። እና ዘመናችን በጣም ከባድ ነው። ፓስተር አንተ አሁን በከተማ ውስጥ ነው የምትኖረው፣ ምንም ችግር የለም፣ ሰው መካከል የምትመላለስ። እኔ ግን ጫካ ውስጥ ስመላለስ ድቅድቅ ያለ ጫካ ውስጥ ሰማይ ብቻ የምታይ የአውሬዎች ድምፅ ብቻ የሚሰማ
ተመላልሼ ነው እዛ እርሻ ቦታ ሄድ። እርሻ ቦታ ራሱ ትልል አውሬዎች ሞልተዋል። እባብ፣ ዘንዶ ሞልተዋል። አንበሳ ሞልተዋል። ነብር ሞልተዋል። የሚያስፈሩ የሚበሉ ሰው አውሬዎች ሞልተዋል። ግን በዚህ መካከል ውስጥ ጉልበቴን ተማምኜ አይደለም፣ እውቀቴን ተማምኜ አይደለም፣ አምላኬን ተማምኜ። ቤት የለም፣ በዳስ ነው የምንቀመጠው። በላስቲክ ወጥረን ነው ሸራ ወጥረን ነው የምንቀመጠው። ኃይለኛ ዶፍ ሲመጣ፣ ኃይለኛ በረዶ ሲወርድ፣ ማነው በረዶ እንኳን ማነው መብረቅ እንኳን ሲመጣ ሲወርድ፣ በቃ እምነታችን፣ ተስፋችን፣ ቤታችን፣ ብረታችን ኢየሱስ ነው። የሙጥኝ ብዬ በቃ ጉያ ውስጥ ገብቼ ተጠምጥሜበት አድራለሁ፣ ውላለሁ። ምክንያቱም መልካም ጊዜ የዘራሁትን ዘር፣ መልካም ጊዜ በእግዚአብሔር ፊት ያስቀመጥኩትን ጸሎት፣ በመልካም ጊዜ በእግዚአብሔር ያሰማሁትን ድምፅ እሱ እንደ ቀለብ እንደ ተቀማጭ ነገር ይረዳኛል፣ ይደግፈኛል። እንዲህ ነው የማውቀው እኔ ጌታን፣ እንዲህ ነው የሚያምነው ጌታን። ለዛሬ ችግር ብቻ አይደለም። ችግር ዓለም እንዳለ ችግር ነው፣ መከራ ነው፣ ምንም መከራ ነው፣ ክፋት ነው፣ ጭንቀት ነው፣ ጨለማ ነው፣ ሞት ነው፣ የሚያስፈራ ብቻ ነው። የምንሰማቸው ነገሮች፣ የምናያቸው ነገሮች የሚያስደነግጡ ብቻ ናቸው። እርቃናችን የሚያስቀሩ ብቻ ናቸው። ግን እነሱ የእኛ እኩዮች አይደሉም። ችግር፣ ረሃብ፣ ጦርነት፣ ምኑ ከነሱ ጋር ቁጭ ብዬ ከነሱ ጋር ቁመት፣ ርዝመት፣ ኪሎግራም ተሰፍሬ ከነሱ ጋር አልከራከርም። ከነሱ ጋር ቃቃ አልጫወትም። ቀና ብዬ አለው መስቀልን፣ ቀና ብዬ ጌታን እመለከታለሁ። እናንተ ተራዎች ናችሁ። እናንተ ከእግሬ በታች ናችሁ። እናንተ ጠፊዎች ናቸው። የማይጠፋ የማይለቅ እስከ መጨረሻ ድረስ የሚያዛልቅ አንድና አንድ የሆነ ኢየሱስ አለ። ስሙ ውስጥ ሁሉ ነገር አለ። በስሙ እደገፋለሁ፣ በስሙ እተማመናለሁ፣ ስሙን እንደ ምርኩዝ አድርጌ እጠቀምበታለሁ። እሱ እንደፈለግኩ ይሆንልኛል። ዋና ጉዳይ ከሱ ጋር መሆን ነው። ከሱ ጋር መሆን ቀላል ነገር አይደለም። ከሱ ጋር የሆነ ሰው አሞራ በአየር ላይ እንደሚበር እንደዛው በእምነት የሆነ ሰው ከጌታ ጋር የሆነ ሰው በችግር ላይ እንዲሁ ይበራል። እኔ ግን የምፈራው ምንም ነገር አይደለም። የዓለምን ችግር የዓለምን ፈተና አልፈራም። በዛን ሰዓት ወደ ጌታ እጠጋለሁ፣ የጌታን ስም እጠራለሁ። የምፈራው ግን ጥጋብ ነው። የሚፈራ ግን በጣም ሰውነቴ፣ ቤቴ፣ ኑሮ ስደላደ ስመቻች ምቾት ነው የምጠላ። ምቾት ካለ በጣም ከባድ በሽታ ነው፣ ያስጨንቀኛል። እኔን ግን ችግር እችላለሁ፣ ቋቋማለሁ። ችግርን የፈለገ ነገር ለምን አይመጣም? በእኔ ላይ የሚደርስ ችግር በጌታ ላይ ከደረሰ ችግር አይበልጥም። ጌታ እኮ ምንም ነገር የለውም። ያንን 30 ምናምን ዓመት የኖረው እርሻ የለውም፣ ሱቅ የለውም፣ በቂ ሀብት፣ በቂ ንብረት፣ በሬ የለውም። መኪና በትራክተር አላረስም፣ በሬ ጠምዶ አላረስም። ሱቅ ከፍቶ ሸቀጥም ልብስ አልነገድም፣ ልብስ ቤት አልከፈትም። እሱ ውስጥ የሚበነጨው ከሱ የሚንጸባረቀው በሱ ላይ የሚዘንበው ችግር መከራ ሁሉ የሚያሳየው ኋላው መጨረሻ ውጤቱ ሕይወት ነው። በቃ ሕይወት ያለው ሰው ሁሉን ያሸንፋል። ሕይወት ያለው ሰው ተራራ ደልዳላ ሜዳ ይሆንለታል። ከኔ የሚፈለገው ከአንተ የሚፈለገው ከአንቺ የሚፈለገው ሕይወት ነው። በቃ ሕይወት ነው። ሕይወት ሲባል ሰው በቁመና ሲመላለስ አሁን አለ ሰው ሕይወት ይባላል። እኔ እንደዛ አላምንም። ሕይወት የተጣራ የጌታ የሆነች የተቆጠረች የታጨች ለሙሽራው የታጨች የተለየች ሰው መሆን አለበት። ያን እንዲህ አይነት ሰው ሕይወት አለው። በቃ ወልድ ያለው ሕይወት አለው ይላል አለ መጽሐፍ ቅዱስ ራሱ። ሕይወት ነው። በቃ ሕይወት ካለው የፈለገ ለምን ተራራ በእኔ ላይ አይናድም? የፈለገ ባህር ለምን በፊት ለፊት አይደነቅም? ለምን አይቆምም? ለምን ጨለመው አልነጋ አይልም? ለምን ሞት መጥቶ በየት ታልፋለህ አይልም? የሞትን መውጊያ የሰበረው የሲኦልን ኃይል የሻረው የኔ አምላክ የኔ ጌታ ነው። እሱ የማይችለው ነገር የለም። ሁሉን ይችላል። ስሙን ስጠራ ሁሉ ነገር ገለል ይላል። የተዘጉ ሰማያቶች ይከፈታሉ። የታመሙ ሰዎች ይፈወሳሉ። ባዶ ነገር ይሞላል። ሸለቆ ሁሉ ይሞላል። ጌታ ከጌታ ጋር መሆን ቀላል ነገር አይደለም። ዛሬ ላይ ቆሜ የነገን ሲያይ በደስታ ነው ልብ የሚቀልጠው። ፓስተር ስትል እንደነበረ መታደል ነው።
እድለኞች ነን። እውነት እድለኞች ነን። ሰው ሎተሪ ቆርጦ ብዙ ገንዘብ ደርሰው በደስታ ምክንያት ሊፈነዳ ይችላል፣ ወይ ደግሞ አእምሮ ሊስት ይችላል። ምስኪን ሰው ከዚህ ተነስቶ አሜሪካ ትሄዳለህ ብባል በደስታ ራሱን ሊያጣ ይችላል። እኔ ግን ከብዙ ብር ሎተሪ ከዲቪ ከምን በላይ ትልቅ ዲቪ፣ ትልቅ ሎተሪ፣ ትልቅ ነገር የደረሰኝ ኢየሱስ ክርስቶስ ነው። ዓለምን ሞልቶ ያለ ቀን ከሌሊት ሁሌ በስራ ላይ የሆነ ሲፈልጉት የሚገኝ ሲጠሩት ከተፍ የሚል ወዳጃችን አባታችን ኢየሱስ ክርስቶስ አዳኛችን ነው። ስለዚህ በእንዲህ አይነቱ ሆነን ከጌታ ጋር መሆን ትልቅ ክብር ነው። ትልቅ ክብር ነው። ትልቅ ክብር ነው። እኔ የሚሰማኝ ትልቅ ክብር ነው። ተራ ሰው አይደለሁም። እኔ ከሰዎች መካከል ዝም ብዬ ራሴን ቢፈልግ ገባ ውስጥ ቆሜ ራሴን ቢፈልግ እኔ ልዩ ሰው ነኝ። ምክንያቱም በእግዚአብሔር ዓይን የታየ የእግዚአብሔር ጸጋ በእኔ ላይ ያለ ተጠርጭ ስሙን ስጠራ ከተፍ የሚልልኝ የሚረዳኝ የሚያጽናናኝ ዓለም ልትፈርስ ብትፈልግ እኔም ከዓለም ጋር እማልፈርስ፣ ዓለም ስትጨነቅ ከሱ ጋር እማልጨነቅ፣ ዓለም ስትጫጫ እኔ ከሷ ጋር እንደማልጫጫ ልዩ ሰው ነኝ። በራሴ እታመናለሁ፣ በራሴ እኮራለሁ። ምክንያቱም ከጌታ ጋር ነኝና ጌታ ከኔ ጋር ብዬ እርግጠኛ ሆናለሁ። መኖሩን ካወቁ በቃ እንደኔ ሰው የለም። ጌታ ከኔ ጋር መሆኑን ሲያቅ እርግጠኛ ሲሆን ሕይወቴ የራሱ ይመሰክራል። ጌታ ከኔ ጋር መሆኑን አለመሆኑን እኔ ራሴ ያውቃለሁ። የማንም ጥያቄ አልፈልግም። የማንም ትንቢት አልፈልግም። ጌታ ከኔ ጋር ነው አይደለም ማለቱ እኔ ራሴ አውቃለሁ። ይሰማኛል፣ የሆነ ነገር መገኘቱ ይሰማኛል፣ ህሊና ይሰማኛል። ጸሎት ስፍራ አይደለም መገኘቱ የምታወቀኝ፣ በምሄድበት ቦታ ተሳፍሬ በምሄድበት አውቶቡስ ውስጥ በምኖርበት ሰፈር መገኘቱ ይታወቀኛል። በደቂቃ ያሳስበኛል፣ በሰኮንድ ያሳስበኛል። አለው ጌታ በፊት ይላለሁ፣ እሱም ልጅ ይለኛል፣ እንነጋገራለን። መገኘቱ ይታወቀኛል። እንደ ኤሌክትሪክ ይወረኛል። ስሙን ሲያስብ ክብሩን ሲያስብ የሆነ ክብር በኔ ላይ ይወድቃል። በዛን ሰዓት ጌታ ከኔ ጋር አለሁ። ኢየሱስ የቅርብ አምላክ ነው፣ የሩቅ አምላክ አይደለም። የቅርብ አምላክ ነው። እሱ ቅርብ ነው። ቅርብ ነው። እህቴ ቅርብ ነው። ወዳጄ ቅርብ ነው። እሱ የዛሬ ጩኸት፣ የዛሬ ግርግር፣ የዛሬ ጥያቄዎች፣ የዛሬ እንቆቅልሾች ሰምተሽ ጌታ ሩቅ አታርጊው። እሱ ቅርብ ነው። እሱ ደራሽ ነው። እሱ ፈዋሽ ነው። እሱ አዳኝ ነው። እንደሱ ያለ በሰማይ በምድር ላንቺ የሚሆን የለም። እሱ ቤዛችን ነው። በቃ እሱ ሁሉ ነገራችን ነው። እሱ ከልጅ ይበልጣል፣ ከምስት ይበልጣል፣ ከአባት ይበልጣል፣ ከእናት ይበልጣል፣ ከእውቀት ይበልጣል፣ ከገንዘብ ይበልጣል፣ ከጥበብ ይበልጣል። ኢየሱስ ብቻ በቂ ነው። ኢየሱስ ብቻ ሁሉን ነገር ጠቅልሎ አሸንፏል። ኢየሱስ ቃሉን ሰጥቶ በቃ አለ። ይህንን ቃል በውስጥ ይሞላል። ለምን እንደሆነ እንጃ። በቃ የኔ ጉዳይ፣ በቃ የኔ ጥያቄ፣ በቃ የኔ ፈተና እሱ እኮ ነው እየጠቀለለ ሁሉም ነገር። ፋይናሉን ሁሉ የወሰደ እሱ እኮ ነው። የጨረሰ እሱ እኮ ነው። እኔ የምኖረው፣ እኔ የምመላለሰው፣ እኔ የሚወጣው፣ እኔ የሚገባው ባለቄ ነገር ላይ ነው። ባለቄ መንገድ ላይ ነው። ባለቄ ጉዳይ ነው። እኔ ጋር የደረሰው ደብዳቤ በቃ አለቀልህ፣ በቃ የአንተ ፍቃድ፣ የአንተ ስራ መኖር ነው የሚል ነው። ፈተና ብመጣ በቃ ተብሎለታል። ሞት ብመጣ በቃ ተብሎለታል። የሞት ልክ ታውቋል። እኔ ብሞት ዛሬ እንዲህ ብሞት እኖራለሁ እንጂ አልሞትም። የምሞተው የማይቀር ሊበሰብስ የማይቀር ስጋ ነው ወደ አፈር የሚገባ እንጂ በእኔ ውስጥ ያለ ሁለተኛ አብዲሳ አይሞትም። እኔ አሁን ስናገር ሁለት ሰው ነኝ። እኔ ስጋዊ አብዲሳ በሰው አይን የሚታይና መንፈሳዊ አብዲሳ በእግዚአብሔር አይን የሚታይ አብዲሳ፣ ሁለት አብዲሳ በአንድ ላይ ሆኖ ነው የሚኖሩት። የሚሞተው ግን የሚያስፈራ ሁሌ ጭንቀት፣ ሁሌ ፈተና፣ ሁሌ ጥያቄ የሚፈጥርብኝ በሰው አይን የሚታይ በሰው እጅ የሚዳሰስ አብዲሳ ነው። አሁን ድምፄን የምትሰሙ የኔ ድምፅ፣ ይህን ስሞት ይህ ድምፅ ይቆማል። የማይቆም ድምፅ አለ ከውስጥ፣ የማይጨልም ብርሃን አለ ከውስጥ፣ የማይበሰብስ አካል አለ በውስጥ። እንዲህ ሲሆን ሞትን አልፈራም፣ ጨለማም አልፈራም፣ ፈተናውን አልፈራም። ሰውን የሚያሰቃይ ሰውን ግራ የሚያጋባ ዕለታዊ ነገር ነው፣ ጊዜያዊ ነገር ነው። ከጌታ ጋር ሰው የሚጋጭ ከጌታ ጋር ሰው ፈተና ውስጥ የሚገባ ጌታ አለቀው። ዕለታዊ ከፀሐይ በታች የሚደረጉ ነገሮች ናቸው።
ትዳር፣ ቤት፣ ኑሮ፣ በሽታ፣ የተለያየ ነገር፣ ጦርነት፣ ረሃብ፣ እነኚህ ፈተናዎች ናቸው። ከጌታ ጋር ስንሆን ረሃብ ምንም አይደለም። ጌታ እኮ ብሏል እኮ 40 ቀን 40 ሌሊት እዛ ምድረ በዳ ሆኖ ሲመጣ ሴጣን ጋር ክርክር በፈጠረበት ሰዓት የሰው ልጅ በእንጀራ ብቻ አይኖርም በእግዚአብሔር ቃል እንደምኖር ተጽፏል ይላል ብሎ ለሴጣን መልስ ሰጠ። ከጌታ ጋር የሆነ ሰው ረሃብ ራሱ እኮ ይርቃል። ረሃብ ራሱ አይጠጋም። ከጌታ ጋር የሆነ ሰው ፈተና ወደ እሱ አይቀርብም፣ ይርቃል። ከአንተም ያንተ ጠረን ኢየሱስ ኢየሱስ ይላል። ያንተ መንፈስ ኢየሱስ ኢየሱስ ይጠራል። ያንተ ጸጋ ኢየሱስን ይገልጣል። ስለዚህ ምንም ነገር ቢሆን እኔ አሁንም ደግሜ እላለሁ ምቾትን ወይ ደግሞ ድሎትን ሳይሆን የምፈልገው በልክ ፈተና ቢበዛብኝ ይሻለኛል። ፈተና ውስጥ ብገባ ሁሌ በመስቀሉ እገኛለሁ፣ ሁሌ ስሙን እጠራለሁ። ምቾት ግን ከጌታ ያርቃል፣ ያስረሰኛል፣ እፈራለሁ። የራሴ ፕሮግራም ነው፣ የራሴ አጀንዳ ነው፣ የራሴ ሁኔታ ነው። እፈራለሁ። ደግሞም አይቼ አውቃለሁ፣ ደርሼበት አውቃለሁ፣ ኖሬበት አውቃለሁ። ከጌታ ጋር መሆን የመሰለ ነገር የለም። ፈተና ወደ ጌታ ያቀርባል። እውነት ነው ፓስተር ስትናገር፣ ፈተናችን እኮ ልካችን ነው። በቃ ስንፈተን የሆነ ነገር በእኛ ላይ ስታይ ሴጠን በእኔ ሲገለጥ ፈተና ይበዛል። ስንፈተን ዝም ብሎ አይደለም። የዓለም ሰው የሆነ ሰው ብዙ ፈተና የለም፣ ድሎት ነው። በቃ ምቾት ነው። እንደፈለገ ይናገራል፣ እንደፈለገ ይበላል፣ እንደፈለገ ይጠጣ፣ እንደፈለገ ያመነዝራል። ምንም የሚጠይቅ ነገር የለም። እኛ ግን ከነዚህ ሁሉ ሰብሰብ ብለን ራሳችን ሰብሰብ ብለን ስኖር ሴጣን በተለያየ አቅጣጫ ፈተና ያዘጋጃል። ፈተናውን የሚያዘጋጀው ለምንድን ነው? በእኛ ፊት ለፊት እግዚአብሔር የሆነ ነገር አይቶልናል። የዘላለም ሕይወት አይቶልናል። እረፍት አይቶልናል። ሕይወት አይቶልናል። ሴጣን ግን ያንን እረፍት ያንን ሕይወት እንዳንጨብጥ እንዳንገባ መሰናክል ያስቀምጣል፣ ይገዳደራል፣ ሊያስቀረን ይፈልጋል። አይሆንም። እዛው ፈተና ውስጥ ቁጭ ብለን አይኖቻችን ላይ አንስተን እግዚአብሔር ያዘጋጀልን ስፍራ ብናስብ እግዚአብሔር ከዛ እንዴት እንደሚያወጣን እኔ እንጃ አይቻለሁ። ብዙን ጊዜ እግዚአብሔር የቅርብ አምላክ ነው። ጌታ ስሙ ይባረክ። እንደሱ ኢየሱስ ያለ በሰማይ በምድር የለም። አባታችን ሆይ ሳንወድ የወደድከን፣ ሳንፈልግ የፈለግከን፣ ከዛ ድቅድቅ ጨለማ ወደሚደነቅ ብርሃን እየጠራሃን፣ ሕይወታችን በተስፋ የሞላ በብርሃን የሞላን፣ በኃይል ያስታጠቅከን፣ ባዶ ዕቃ አይደለንም። ጌታ ሆይ ሙሉ ጸጋ ውስጥ ገብተናል። ጸጋ በኛ ላይ ጨመርክ። ጌታ ሆይ እንዴት እንደሚያመሰግን ቃላቶች ያንሱብኛል። አንተ ትልቅ ነህ። እኔ ከሚያውቀው በላይ ትልቅ ነህ። ከምናገረው በላይ ትልቅ ነህ። ከማመልከው በላይ ትልቅ ነህ። ከማስበው በላይ ትልቅ ነህ። አንተ ያለ ትልቅ በሰማይ በምድር የለም። ከትልቅነት የተነሳ ሰማይ ዙፋን ነው አልከው። ከትልቅነት የተነሳ ምድር የእግሬ መርገጫ ናት አልከው። እግዚአብሔር አምላክ ሆይ እኔ ትንሹን ልጅ እኔ ትንሹን ብላቴና ልቤን ፈለግ፣ ልታርፍ ፈለግ። ጌታ ሆይ ምሰሩልኝ ቤት የት አለ ብለህ ጠየቅ። ይሄው ጌታ እግዚአብሔር አምላክ ሆይ የኔ ልብ ዛሬ ማለዳ ያንተ ማረፊያ ሆኗል። የፓስተር መርከቡ ልብ ያንተ ማረፊያ ሆኗል። የብርቱ ልብ ያንተ ማረፊያ ሆኗል። የእንድራስ ልብ ያንተ ማረፊያ ሆኗል። የሄሉ ልብ ያንተ ማረፊያ ሆኗል። የሂቶቼ ወንድሞች ልብ ያንተ ማረፊያ ሆኗል። እግዚአብሔር አምላክ በኢየሱስ ክርስቶስና ስልጣን አንተ በእኛ ባታርፍ፣ ልቦቻችን ባታገኝ፣ እንዲህ አንነሳም ከእንቅልፋችን፣ እንዲህ በፊት አንገኝም። እግዚአብሔር አምላክ እድል ሰጠን። አረፍክብን። በሕይወቴ አረፍክ። በሕይወቴ በወገኖቼ ሕይወት እግዚአብሔር አምላክ ይህ ትልቅ እግዚአብሔር ይህ ትልቅ እግዚአብሔር ይህ ትልቅ እግዚአብሔር ወደ እኛ ቤት መጣ፣ ወደ እኛ ልብ መጣ። ትልቅ እግዚአብሔር ወደ አንቺ መጥቷል። ኮሂቴ ትልቅ እግዚአብሔር በልብሽ ውስጥ አርፏል። ብርቱ ሞረሂላ ሞዲያ ትልቅ እግዚአብሔር ዓለምን የፈጠረ ከምስራቅ እስከ ምዕራብ ስልጣን ያለው፣ ከሰሜን እስከ ደቡብ ስልጣን ያለው፣ ባህሩ ስልጣን ያለው፣ ሰማይ ላይ ስልጣን ያለው፣ ምድርን ብቻውን የዘረጋ ሰማይን ብቻውን ያጸና ይህ ትልቅ እግዚአብሔር ልብሽ ውስጥ አርፏል።
ደስ ይበላችሁ፣ ደስ ይበልሽ ሉ እንዲህ የሚያስጮይሽ እንዲህ የሚያስለፈልሽሽ ትልቁ እግዚአብሔር ነው። በሕይወትሽ ውስጥ የሞላ ኑሮሽን የተቆጣጠረ ቤትሽ ውስጥ የገባ ሕይወትሽ የሸፈነ ትልቁ እግዚአብሔር ነው። እግዚአብሔር ትልቅ ነው። ሮላ ማዲያ ጁኩ ኡቱ ኡደ ለመዲን ሞዲያ ትልቅ እግዚአብሔር ሮማ ባባ ባደነ ሞዲያ ትልቅ ነህ አንተ ጌታ እግዚአብሔር፣ ትልቅ ነህ አንተ መንፈስ ቅዱስ። እንዳንተ ያለ በሰማይ የለም፣ እንዳንተ ያለ በምድር የለም፣ እንዳንተ ያለ በዘሮቻችን የለም፣ እንዳንተ ያለ በዘመናት የለም። አንተ ብቻ ትልቅ፣ አንተ ብቻ ጌታ፣ አንተ ብቻ ሕይወት፣ አንተ ብቻ ፍቅር፣ አንተ ብቻ ሰላም፣ አንተ ብቻ መንገድ፣ አንተ ብቻ እውነት፣ አንተ ብቻ እረፍት። ኢየሱስ ገንዘብ እረፍት እርካታ ሊሰጥ አይችልም። ከእናቴ እርካታ አግኝቼ ዘላቂ ሊሆን አልቻለም። ወልዳን ትታ ሞታለች። ወልዳ ጡቷን ጠብቼ አንድ ቀን ረግማኛለች። አባትም እንደዛ ነው። ሁሌ ጌታ ወይ ከአንደበቴ ክፉ ቃል የማይወጣ ሁሌ ስለኛ የምትጠነቀቅ እንዳንተ ያለ በሰማይ የለም። ሁሌ ስለኛ የምትጠነቀቅ ሁሌ ስለ እህቶች ስለ ወንድሞች የምትጠነቀቅ ራሳችን ስትል ስንተኛ በእንቅልፍ ውስጥ የምትጠነቀቅልን የምትጠብቅን መልካም እረኛ፣ ለክፉ አሳልፌ ማንሰጥ ፈላጊ ጠፍቶ አይደለም፣ ጣጥፊ ጠፍቶ አይደለም። በሚያጠፉት መካከል ጣልቃ ገብተን በሌቦች በጠንቋዮች በመተተኞች ጣልቃ እየገባ እየተዋጋ እያሸነፍክ መንገዶቻችን ላይ ሆነ እየመራሃን እጆቻችን ይዘ አቅጣጫ እያሳየን ስንወድቅ እየደገፍከን ስንጠፋ እንደገና መልሰ እያመጣን እግዚአብሔር አምላክ ስንወድቅ እንደገና እያበረታን እንደገና ስንዝል እንደገና የምታበረታን እግዚአብሔር መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ምና ስልጣን አመሰግናለሁ። በሰማይ እንዳንተ ያለ ለእህቶች ለወንድሞች የለም የለም የለም። ብቻውን አንተ አዳኝ ነህ። ብቻዬን አንተ በቂ ነህ። ብቻዬን አንተ ሕይወት ነህ። ብቻዬን አንተ ፈዋሽ ነህ። ብቻዬን አንተ አዳኝ ነህ። ብቻዬን አንተ መንገድ ነህ። ብቻዬን አንተ ሕይወት ነህ። ብቻዬን አንተ ሰላም ነህ። ብቻዬን አንተ ፍቅር ነህ። አመሰግናለሁ አባት ሆይ። ይህ ሁሉ በገንዘብ ብፈልግ አይገኝም። በገንዘብ ቢሆንማ ስንቶቹ ናቸው ቀድሞን ስፍራን የሚይዙ። ጌታ ሆይ ምንም ነገር የለንም፣ ምንም መስፈርት የለንም። እንዲሁ ጌታ ወደድከን፣ እንዲሁ ከዘላለም አጀንዳ ላይ ያስገን። እግዚአብሔር አምላኩ አመሰግናለሁ። መንፈስ ቅዱስ አመሰግናለሁ። መንፈስ ቅዱስ አመሰግናለሁ። ቤቴ ሞልቴ ነው ያለ አመሰግናለሁ። ሕይወቴ ሞልቴ ነው አመሰግናለሁ። በብርሃኑ ውስጥ እያመላለስከኝ ነው አመሰግናለሁ። እዚህ ሆኜ ሰማያቶችን ከፍቴ ስለምታሳኝ አመሰግናለሁ። እዚህ ሆኜ ከጠላት ጋር ሰልፍ ስለምትጋጠም አመሰግናለሁ። ከኔ ጋር ሆነ ጠላትን ድል ስለምትመታ አመሰግናለሁ። ጌታ እግዚአብሔር አምላኩ ከአንደበቴ ቃላቶች ሲወጡ በሽተኞች ስለሚፈወሱ አመሰግናለሁ። አንተ ጌታ እግዚአብሔር አምላኩ ለሰው ልጅ ምሪት ትሰጣለህ። አመሰግናለሁ። በኢየሱስ ክርስቶስና ስልጣን አመሰግናለሁ። እንዳንተ ያለ የለም 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 የለም። ብፈለግ ብታዘዝ ብታርፍ የለም። ብቻዬን አንተ በቂ ነው። ብቻዬን አንተ ሕይወት ነው። በስሜ ውስጥ ሁሉ ነገር አለ። በስሜ ውስጥ ስልጣን አለ። የተሰጣን ለእኔ ለወንድሞቼ ለወገኖቼ ስሚ ነው ጌታ፣ ስሚ ነው ጌታ፣ ስሚ ነው። የኢየሱስ ክርስቶስ ስም ነው ንብረቴ። የኢየሱስ ክርስቶስ ነው እውቀቴ። የኢየሱስ ክርስቶስ ነው ጉልበቴ። የኢየሱስ ክርስቶስ መድኃኒቴ። የኢየሱስ ክርስቶስ ነው ሕይወቴ። ስሚ ውስጥ ሁሉ ነገር አለ። ኢየሱስ ብዬ ስጠራ የሆነ ነገር ይሰማኛል። የሆነ ነገር ይወረኛል። የሆነ ነገር ይሰማኛል። የሆነ ደስታ ይሰማኛል። የሆነ ነገር ይታየኛል። ኢየሱስ ብዬ በእውነት ስምን ስጠራ ኢየሱስ ብዬ እጄን ወደ አንተ ሲዘረጋ ኢየሱስ ብዬ አንድ ነገር ሲያደርግ የሆነ ሽታ ይሰማኛል። ሕይወት ይሸተኛል። ድልድል ይሸተኛል። ልጅ ይሸተኛል። የልጅነት ስልጣን ይሰማኛል። ሪኮማንያ ሺቱ ኡደነመዲያ ራካባናናሞደ ኢየሱስ 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 ሱራ ባዳናሞዳ ኢየሱስ የቅርብ ጓደኛዬ ነኝ። ኢየሱስ የቅርብ አባቴ ነህ። ኢየሱስ የቅርብ እናቴ ነህ። ኢየሱስ ከእህቴ ትበልጣለህ። ኢየሱስ ከልጆቼ ትበልጣለህ። ኢየሱስ እኔ ለልጆቼ ምንም ነገር አይደለም። ለልጆቼ አንተ አባት ነህ።
ለልጆቼ አንተ ተስፋ ነህ። ለእኔ ለልጆቼ ተስፋ ሊሆን አልችልም። እኔ ሞታለሁ እነሱን ትቼ፣ አንተ ግን ከእነሱ አትሞትም። አባቴ ከኔ ሞቷል፣ እኔም ሞታለሁ። ግን ከልጆቼ የማትሞት፣ ከልጆቼ የማትለይ፣ ከትውልድ የማትለይ፣ ሁሌ የምትቀጥል፣ ሁሌ በስራ ላይ የምትሆን እግዚአብሔር ልጅ ኢየሱስ 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 በሉ እስቲ ኢየሱስ ስሙን ጥሩት እስቲ። የሆነ ነገር ይግባን፣ የሆነ ነገር ይውረረን፣ የሆነ ነገር ውስጥ እንገባለን። ኢየሱስ እኔ እየገባው ነው። ስሙን እየጠራው እየገባው ነው። ስሙን እየጠራው የሆነ ነገር እየጨበጥኩ ነው። ስሙን እየጠራው የሆነ ነገር እየታየኝ ነው። ኢየሱስ በቤቴ ላይ፣ ኢየሱስ በትዳሬ ላይ፣ ኢየሱስ በሰፈሬ ላይ፣ ኢየሱስ በቤተ ክርስቲያኔ ላይ፣ ኢየሱስ በምኖርበት ሰፈር ላይ፣ ኢየሱስ በሀገሬ ላይ፣ ኢየሱስ 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 ሽሎባዲያ ኢየሱስ ራሂን አላማዱንያ ኢየሱስ ኢየሱስ ሰይጣን አይወድም ይህ ስም ሲጠራ። ኢየሱስ ሰይጣን አይወድም እንደዚህ ስም ሲፈስ። ኢየሱስ ሂሎሆድ አላባዳነ ሞዲያ ኢየሱስ 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 አንተ ሰላማችን ነህ። አንተ ሙሉአችን ነው። ጎደሎአችን የሚሸፍን ስሜ ነው። ባዶአችን የሚሞላ ስሜ ነው። ጨለማችን የሚገፍ ስሜ ነው። ሕመማችን የሚነቅል ስሜ ነው። ስሜቶቻችን የሚቆጣጠር ስሜ ነው። ከኃጢአት የሚጠብቀን ስሜ ነው። ሰይጣን የሚደነግጠው ስሜ ነው። ስሜ ነው። ጌታ ኢየሱስ ስሜ ነው። ስሜ ነው። ኦ ጌታ ኢየሱስ ስሜ ይባረክ። ስሜ ይባረክ። ስሜ ይባረክ። ስሜ ይባረክ። መቃንኪ ኦሎላ ጀዱ መቃንኪ ኦሎላ ጀዱ መቃንኪ ኦሎላ ጀዱ መቃንኪ ጉዳዳ መቃንኪ ጉዳዳ መቃንኬ ጉዳዳ መቃንኬ ጉዳዳ ኢየሱስ መቃንኬ ጉዳዳ አባባ መቃንኬ ጉዳዳ ኢየሱስ መቃንኬ ሆጀታ መቃንኬ ዮምዩን ደደቡ መቃንኬ ነመኑፍ መቃንኬ ዋመመን ጎፍታ መቃንኬ ሮንዱማ ሆጀታ መቃንኬ ሮንዱማ ነመገርጋራ አቲ ገርጋራዳ አቲ ሂርኮዳ አቲ ፈይሳዳ አቲ ኦልቻዳ አቲ ኦፍ ከልቻዳ አቲ አባ አብርሃም አቲ አባ ይስያቂ አቲ አባ ያዕቆቢ አቲ አባ ራጆታቲ አቲ አባ እርገሞታቲ ዋምቴን መንገቱ ኤልያሲ ዋምቴን ገነ ኤልሳን ዋምቴን ገነ ሙሴ ዋምቴን ገነ ወጅንታቴ ገላነ ገርገርኩቴ ዳንኤል ዋምቴን ገነ ሌንጫ ሎጎምቴ ያዋቀ ሰድራቅ ምሳቅ አብድኔጎ ዋምቴን ገነ አብዴ ወለካ ወጅን ልጤ ነማቲ ዋምቴ ዋቀዩ ሃልዮ ፉንዱራ ዳበቴ አቲ አዳም ኩታ አቲ ማታሳር ኩታ አቲ ጋራ ፉንዱራ ዲግዳ ዋቀዩ ጎፍታ መጫ ገለን ሲፋታው ኦሎል ጀደ አባባ ኦሎል ጀደ ሞቲ ዋቃፍ ለፋ ዋቀ ጉዳ ሆላ ቦዲያ ዋቀ ጉዳ ረኪነ ኬኛ ሚቲ ጉዳን ሲ ጉዳን ጎፍታ ዋቀ ጉዳ ዱኩዋ ሚቲ ጉዳን ሲ ጉዳን ጎፍታ ዋቀ ጉዳ ደቡምሰ ሚቲ ጉዳን ሲ ጉዳን ያዋቀይ ዋቀ ጉዳ ኮባታውን ጉዳ ሚቲ ሲቲ ጉዳ ያዋቀይ ዋቀ ጉዳ ሎላ ሚቲ ጉዳን ሲቱ ጉዳ ያዋቀይ ዋቀ ጉዳ ጅበው ሚቲ ሲቱ ጉዳ ያዋቀይ ዋቀ ጉዳ አሪያተሙን ጉዳ ሚቲ ሲቱ ጉዳ ያዋቀይ ዋቀ ጉዳ waaqa guddaa hundaan olii waaqa dur turte waaqa har'a jirtu waaqa bara baraan jiraattu kan akka keen jiru baroota gidduu ani barbaadeen dhabe achi laaleen dhabe duuba laaleen dhabe fuuldura koo laaleen dhabe waaqa guddaa shoobaalaa booda halkan kana dukkana kana ifatti kan geeddartu simitiire yaa waaqayyo waaqni guddaan simitiire yaa waaqayyo galana keessatti jawwee waraanee kana dolche simitiire irreen kee jabaa mitiire waaqa guddaa simitiire ati guddaa mitiire gooftaa guddummaan kee yaa waaqayyo kan siin mormuu hin dandeenye kan jirre yoo siin morman kan bullaa'an waaqa guddaa galanni siif haa ta'u waaqa guddaa olol jedhi eebbifame waaqa guddaa waan akka keen jiru waaqa guddaa qulqulluun akka keen jiru waaqa guddaa beekan akka keen jiru waaqa guddaa gargaaraan akka keen jiru galanni ulfinni guddaan siif haa ta'u galanni guddaan siif haa ta'u እግዚአብሔር አምላኬ አንተ ትልቅ ነህ ጌታ ሆይ ትልቅ ነህ መከራ አይደለም ትልቅ አንተ ነው ትልቅ እግዚአብሔር አምላክ ሆይ በሽታ አይደለም ትልቅ አንተ ነው ትልቅ ማጣት አይደለም ትልቅ አንተ ነው ትልቅ ብቸኝነት አይደለም ትልቅ አንተ ነው ትልቅ እግዚአብሔር አምላክ ሆይ ጨለማ አይደለም ትልቅ አንተ ነው ትልቅ እግዚአብሔር አምላክ ሆይ እውነተኛ ጌታ አንተ ብቻ ነው አመሰግናለሁ በኢየሱስ ክርስቶስና ስልጣን አመሰግናለሁ
በኢየሱስ ክርስቶስና ስልጣን አመሰግናለሁ። እንዳንተ ያለ የለም፣ እንዳንተ ያለ የለም፣ እንዳንተ ያለ የለም፣ እንዳንተ ያለ የለም። ጠላት ሆይ ስማ፣ እንደ ኢየሱስ ያለ የለም። ዲያብሎስ ሆይ ስማ፣ እንደ ኢየሱስ ያለ ተዋጊ የለም። በሽታ ሆይ ስማ፣ እንደ ኢየሱስ የሚፈውስ የለም። ኢየሱስ ያድናል። እኔ ድኛለሁ፣ እኔ ድኛለሁ። አድኖኛል፣ አድኖኛል፣ አድኖኛል። ከብዙ ነገር አድኖኛል። ከብዙ ፈተና አድኖኛል። ከበሽታ አድኖኛል። ከሞት አድኖኛል። ከጨለማ አድኖኛል። ከሰይጣን መንጋጋ አድኖኛል። ከመበላት አድኖኛል። ከክፉ ሞት አድኖኛል። አድኖኛል። ያድናል ኢየሱስ፣ ያድናል ኢየሱስ፣ ያድናል ኢየሱስ፣ ያድናል ኢየሱስ፣ ያድናል ኢየሱስ፣ ያድናል ኢየሱስ። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ጮዋለሁ፣ እለፈልፋለሁ፣ አላቋርጥም፣ አላቋርጥም። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ስማ ዛሬ፣ ስማ ክፉ፣ ስማ ጨለማ፣ ስማ ዲያብሎስ። ኢየሱስ ያድናል። ኢየሱስ ሕይወት ነው። አንተ ግን ሞት ነው። አንተ ግን ሞት ነው። ወደኛ የምትወረውረው፣ ወደኛ የምትመጣው ሞትን ይዘ ነው። ጨለማን ይዘ ነው። ጨለማን ይዘ ነው። ስቃይን ይዘ ነው። መከራን ይዘ ነው። ኢየሱስ ግን ሕይወትን ይዞ መጣ። ሕይወትን ይዞ መጣ። ሰላምን ይዞ መጣ። ብርሃን ይዞ መጣ። ተስፋን ይዞ መጣ። ፍቅርን ይዞ መጣ። ሰላምን ይዞ መጣ። ኢየሱስ ሁሉ ነገራችን ነው። እረፍታችን ነው። እረፍታችን ነው። መመኪያችን ነው። መኩራችን ነው። ድጋፋችን ነው። እረኛችን ነው። ተስፋችን ነው። ሕይወታችን ነው። እሱ የሕይወት እንጀራ ነው። እሱ የሕይወት እንጀራ ነው። እሱ የሕይወት እንጀራ ነው። እሱ የሕይወት ምንጭ 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 ነው። አመሰግናለሁ፣ 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 አመሰግናለሁ። በኢየሱስ ክርስቶስና ስልጣን እግዚአብሔር አምላክ ስሜን ስንጠራ ሰላማችን ሙሉ ይሆናል። አዎ ስሙን ጠርቼ ታውኬ ተነስቼ አላቅም። ነኝ ችግሬን ተሸክሜ ተነስቼ አላቅም። ከመስቀሉ ስር አርፌ ነው የምነሳው። ጥዬ ነው የምነሳው። ልቤ በደስታ ሞልቶ ነው የምነሳ። ስንት ክፉ እያለ፣ ስንት ፈተና እያለ፣ በፈተና ውስጥ የሚያጸና፣ በፈተና ውስጥ ድምፁን የሚያሰማ፣ አይዞ ልጄ የሚል፣ ቀኝ እጄን የሚይዝ፣ የሚያራምደኝ፣ የሚዋጋልኝ፣ ድጋፍ የሚሆንልኝ፣ ምርኩዝ የሚሆንልኝ፣ ብርሃን የሚሆንልኝ ኢየሱስ አለኝ። እኔ ከሁሉ ነገር ይበልጥልኛል። የሙጥኝ አልለቅም። ያዋጠኛል፣ አዋጥቶኛል። ኪሳራ የለበትም። ከሱ ጋር መሆን ኪሳራ የለበትም። ስሙን መጥራት ኪሳራ የለበትም። ፊቱን መፈለግ ኪሳራ የለበትም። በፊቱ መሆን ኪሳራ የለበትም። ከሱ ጋር መደገፍ ኪሳራ የለበትም። ኢየሱስ ሕይወት ነው። ሂሎሞዲያ ሕይወት ነው። ሕይወት ነው። ሕይወት ነው። ሕይወት ነው። አባቴ ሕይወት ነው። ሮራ መንፈስ ቅዱስ አመሰግናለሁ። አባባ መገኘት ይታወቀኛል። አብሮነት ይታወቀኛል። አባቴ እጅ መጣ፣ መንፈስ ይመጣ፣ አጽናኜ ደጋፌ አለው እያልክ ሃሌሉያ፣ 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 ሃሌሉያ። አይኔ ብቻ በቂ ነው። ስትመለከተኝ ቀለልልኛል። ስትመለከተኝ ጨለማዬ ይገፈፋል። ስታየኝ በእኔ ላይ አይኔ ሲመጣ ጌታ ሆይ ሆ እግዚአብሔር አምላክ አመሰግናለሁ። ሆ እግዚአብሔር አምላክ አመሰግናለሁ። አይኔ በእኔ ላይ ነው። አይኔ በሌላ ላይ ነው። አይኔ በሌላ ላይ ነው። ጆሮች ወደ እኔ ነው። ጆሮች ወደ እኔ ጮት ነው። እግዚአብሔር አምላክ አመሰግናለሁ። ኦ ጌታ ሆይ አንተ ቅርብ ስለሆንክ፣ መንፈስ ቅዱስ ሕይወቴን ስለሞላ፣ እጅ በኔ ላይ ስለመጣ፣ እንድናገር ቃላቶችን በምላሴ ላይ እያስቀመጥክ፣ ከልቤ ውስጥ ቃላቶችን እንደ ምንጭ እያፈለግ አመሰግናለሁ። ከኔ የሆነ ነገር የለም። ከራሴ ብቃት አይደለም። ከራሴ እውቀት የምናገር ነገር ምንም ነገር የለም። አባቶ ይህ ሁሉ ያንተ ነው። ይህ ሁሉ ያንተ ነው። ይህንን ሁሉ ላንተ መልሼ እሰጣለሁ። ክብር ላንተ ይሁን። 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 እያመሰገንኩ ጌታ ሆይ ሙሉ ሰው ለመሆን እፈልጋለሁ። እያመሰገንኩ ኃይል መቀበል እፈልጋለሁ። እያመሰገንኩ ከዲያብሎስ ጋራ መጋጠም እፈልጋለሁ። እግዚአብሔር አምላክ ሆይ ለውጊያ ሳልወጣ ጌታ እግዚአብሔር አምላክ ሙሉ ሰው እንድንሆን እኔም ወገኖችን ይዤ ወደ መስቀል ይመጣለሁ። ወደ ሕይወት ይመጣለሁ። ወደ ሕይወት ይመጣለሁ። ወደ እረፍት ይመጣለሁ። መስቀል ስር ሕይወት አለ። መስቀል ስር ኃይል አለ። መስቀል ስር ጦር አለ። መስቀል ስር ሴፍ አለ። መስቀል ስር አርነት አለ። ወደዛ እመጣለሁ።
ራሴን ይዤ ቤተሰቦቼን ይዤ ወገኖቼን ይዤ ወደ መስቀል ስር መጣለሁ። መስቀል ስር ፈውስ አለ። ከላይ የሚፈሰው ደሚ ነው ጌታ። ከላይ የምንጠበጠው ደሚ ነው ኢየሱስ። ከላይ የሚፈሰው ህይወት ነው፣ ህይወት ነው። መስቀል ላይ ወደ ታች የምንጠበጥበው በእንጨቱ ላይ ወደ ታች የሚፈሰው እንጨቱን መልኩን የለወጠው ደም በደም ያደረገው መስቀሉን ህይወት ነው፣ ህይወት ነው፣ ህይወት ነው። በደም ውስጥ ህይወት አለ። በደም ውስጥ አርነት አለ። ደምን ስጠራ ጨለማ ይገፋል። ስንት ኪሎ ሜትር እኔ ለቆ እንደምሄድ አውቃለሁ። ደሜ ውስጥ ፈውስ አለ። ደሜ ውስጥ እሳት አለ። ደሜ ውስጥ አርነት አለ። ደሜ ውስጥ ይቅርታ አለ። ደሜ ውስጥ ይቅርታ አለ። ደሜ ውስጥ ይቅርታ አለ። ይቅርታ አለ። ይቅርታ አለ። ይቅርታ አለ። እንደገና መነሳት አለ። እንደገና መታደስ አለ። እንደገና ታድሶ አለ። እንደገና መታሰብ አለ። በደሜ ውስጥ እንደገና 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 ህይወታችን የሚሰራበት ቦታ ነው። ህይወታችን የሚስተካከልበት ቦታ ነው። ራሳችን መዝነን ሚዛናችን የምናቅበት ቦታ ነው። ኪሎአችን የምናቅበት ቦታ ነው። ጸጋችን የምናቅበት ቦታ ነው። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስና ስልጣን ወገኖችን እህትና ወንድሞችን ይዤ በመስቀል ስር መጣለሁ። ኃይል ያግኘን፣ ደሚ ያግኘን። በኢየሱስ ክርስቶስና ስልጣን ደሚ ያግኘን። ደሚ በእኛ ላይ ይምጣ። በኢየሱስ ክርስቶስና ስልጣን ደሚ በእኛ ላይ ይምጣ። ደሚ በእኛ ላይ ይምጣ። ከኛ ጋር ያደረ ከኛ ጋር የዋለ አጋንንት፣ የዓለም ነገር፣ የስጋ ነገር በኢየሱስ ክርስቶስና ስልጣን ሲጎትተን የዋለ ሲያባብለን የዋለ ሲያታለን የዋለ ከኛ ጋር የዋለ ከኛ ጋር ያደረ የምናቀው የማናቀው እግዚአብሔር አምላክ ሆይ እኛ ሙሉ አይደለንም። በጸጋ ውስጥ ስንሆን ነው ሙሉ። በኢየሱስ ክርስቶስና ስልጣን እግዚአብሔር አምላክ ሆይ አሁን ሙሉ ሰው እንድንሆን፣ አሁን ልጆች እንድንባል፣ የልጅነት ስልጣን እንድሰማን በኢየሱስ ክርስቶስና ስልጣን ደሚ በእኛ ላይ ይፍሰስ። ደሚ በእኛ ላይ ይለቀቅ። ደሚ ህይወት ነው። ደሚ ሰላም ነው። ደሚ ጉልበታችን ነው። ደሚ እውቀታችን ነው። ደሚ ጥበባችን ነው። በኢየሱስ ክርስቶስና ስልጣን ደሚ በእኛ ላይ ይፍሰስ። እግዚአብሔር ሆይ ካለ ደሚ ምንም ነገር የለንም። ካለ ደሚ አቅም የለንም። ካለ ደሚ ብርታት የለንም። እግዚአብሔር አምላክ ለስጋችን ምግብ እንደሚያስፈልገን፣ ውሃ እንደሚያስፈልገን ለህይወታችን ደም ያስፈልጋል። ጌታ ለህይወታችን ደም ያስፈልጋል። ሙሉ ሰው ያደርገናል። ሙሉ ሰው ያደርገናል። ደሚ በእኛ ላይ ሲመጣ መንፈሳዊ ምግብ እናገኛለን። ደሚ በእኛ ላይ ሲመጣ የልጅነት ስልጣናችን እንጨብጣለን። ደሚ በእኛ ላይ ሲመጣ አባ ብለን እንጠራለን። ደሚ በእኛ ላይ ሲመጣ አባ ዳቦ እንላለን። ደሚ በእኛ ላይ ሲመጣ አባ አሳ ብለን እንጠይቃለን። ደሚ በእኛ ላይ ሲመጣ አባ ህይወት እንላለን። ደሚ በእኛ ላይ ሲመጣ አባ ፈውስ እንላለን። ደሚ በእኛ ላይ ሲመጣ አባ ብለን እናሰማለን። በኢየሱስ ክርስቶስና ስልጣን ደሚ በእኛ ላይ ይሆን። ደሚ በእኛ ላይ ይፍሰስ። ምናቀው ማናቀው ኃጢአታችን ከኛ ላይ ይወገድ። በኢየሱስ ክርስቶስና ስልጣን ደሚ በእኛ ላይ ሲሆን እሳት እንለብሳለን። ደሚ በእኛ ላይ ሲሆን ከአፋችን የሚወጣ እሳት ነው። ለዲያብሎስ እሳት ነው። ለዲያብሎስ እሳት ነው። ለዲያብሎስ ግራ መጋባት ነው። ለዲያብሎስ ጭንቀት ነው። በኢየሱስ ክርስቶስና ስልጣን አባት ሆይ ስለታረከኝ፣ ልጅ ስላረከኝ፣ ደሚ በደሚ ስላጠብከኝ፣ እንደገና ስላደስከኝ፣ እንደገና ስለለወጥከኝ፣ እንደገና ልጄ ስላልከኝ፣ አይዞ ስላልከኝ ጌታ ሆይ እኔ ኃጢአተኛ ነኝ። እኔ ደካማ ነኝ። ኃጢአቴን ተሸክሜ ድክመቴን ተሸክሜ ወደ አንተ መጣው። ደግሞ ልቤን ታውቃለህ፣ ምን ያህል እንደሚፈራ ምን ያህል እንደሚወደው። እግዚአብሔር አምላክ ሆይ አንተ የምታየው የኔ ድርጊት አይደለም፣ የምታየው ሆዴን ነው፣ ልቤን ነው። ጌታ ሆይ በኢየሱስ ክርስቶስና ስልጣን እግዚአብሔር አምላክ ሆይ አንተ የዳዊት አምላክ ነህ። አንተ የዳዊት አምላክ ነህ። አንተ የዳዊት አምላክ ነህ። እንደ ልቤ ያልከው ጌታ ሆይ እሱም እንደ ልቤ ያለው ጌታ ሆይ በኢየሱስ ክርስቶስና ስልጣን ዳዊት ሳይወድቅ ቀርቶ አይደለም። ዳዊት ጠንካራ ሆኖ ህይወቱ አልቀጠልም። እየወደቀ እየተነሳ ፊትን እየፈለገ እያገኘ እየተገናኛችሁ ይቅር እያልክ እየመራ እያስነሳ እያስታጠቅ ጌታ አምላክ ሆይ በድል መራ። ወደ ከፍታ ወጣው፣ ከፍ ከፍ አረከው በኢየሱስ ክርስቶስና ስልጣን እግዚአብሔር አምላክ ሆይ እኔ ከዳዊት ደግሞ በታች በጣም ኃጢአት የበዛ ሰው ነኝ። በጣም ኃጢአተኛ ነኝ። አባት እግዚአብሔር አምላክ ሆይ ሆዴን ታውቃለህ፣ ልቤን ታውቃለህ። በኢየሱስ ክርስቶስ ስምና ስልጣን የወገኖችን ልብ ታውቃለህ። የፓስተር መልከቡን ልብ ታውቃለህ። የብርቱን ልብ ታውቃለህ። የሄሉን ልብ ታውቃለህ። የእንድራስን ልብ ታውቃለህ። የወገኖች እህቶችን ልብ ታውቃለህ። በኢየሱስ ክርስቶስ ስምና ስልጣን ስለምንፈራ ነው በፊት የተገኘ ነው። ስለምንፈራ ነው በፊት የተገኘ ነው። ስለምንፈራ ነው ስምን የምንጠራው። በኢየሱስ ክርስቶስና ስልጣን እግዚአብሔር አምላክ ይቅር በላል።
ይቅር በለን። ይቅርታ እፈልጋለሁ። ይቅርታ እንፈልጋለሁ። ምሕረትን እፈልጋለሁ። በሕይወት እንድንኖር፣ ሕይወታችን እንድቀጥል፣ ሕይወታችን እንድለመልም፣ በድል እንድንወጣ፣ በድል እንድንገባ በኢየሱስ ክርስቶስና ስልጣን እንደገና ደም በኛ ላይ ይፍሰስ። አያልቅም። የዛሬ 2000 ዓመት በላይ የቆየ በስራ ላይ የቆየ እየሰራ ያለ የሰው ደም ደቂቃ አይቆይም፣ ሌላ ጠረን ያመጣል። የሌላ ደም ደቂቃ አይቆይም፣ ሌላ ነገር ይሆናል። ዝንብ ያርፍበታል። በአንተ ደም ላይ ዝንብ አያርፍም። እሳት ነው። እሳት ዝንብ ምን ይሰራል? ከእሳት ላይ እሳት ነው ያንተ ደም። እሳት ነው ያንተ ደም። ሕይወት ነው ያንተ ደም። ፈውስ ነው ያንተ ደም። መድኃኒት ነው ያንተ ደም። በኢየሱስ ክርስቶስና ስልጣን እጠባን፣ ለውጠን። ጌታ አምላክ ወይ ልጆች ስላደረከን ኃጢአቶቻችን ይቅር ስላልከን አመሰግናለሁ። አሁን ደግሞ እንዲህ ስንሆን የሚቀና የማይሆንለት ስራው የሚፈርስ እቅዱን የሚፈርስ እግዚአብሔር አምላክ ከአንተ ጋር ስንሆን ነው። አሁንም ከአንተ ጋር ሆኜ ጌታ ሆይ ስምን እየጠራው ስራውን አፈርሳለሁ። ስምን እየጠራው አየር ላይ እንዳይሰለጥል አደርጋለሁ። መረቦቹን እበጣጥሳለሁ። መንገዶቹን እዘጋበታለሁ። በጌታ በኢየሱስ ክርስቶስና ስልጣን ስትታገል ያደርከው፣ ስትፈልገን ያደርከው፣ ስታስጨንቀን ያደርከው፣ ፈተና ስትጠነስስ ያደርከው፣ ስትመድብ ያደርከው፣ ስትልክ ያደርከው፣ ስትጠነክል ያደርከው፣ ስትመትት ያደርከው፣ እርቃን ስትንከባለል ያደርከው፣ ስትሰበስብ ያደርከው በጌታ በኢየሱስ ክርስቶስና ስልጣን ስራዬን አፈርሳለሁ። አንተ መተተኛ፣ አንተ ጉልበተኛ፣ አንተ አጨበርባሪ፣ አንተ አዋቂ ነኝ የምትል፣ አንተ እኔ ነኝ የምትል፣ እኔ ነኝ ብሎ የሚያሸንፍ፣ እኔ ብሎ እንዳለ የሚሆን ጌታ ኢየሱስ ክርስቶስ ብቻ ነው። እኔ ብሎ እንዳለ የሚያደርግ፣ እኔ ብሎ እንዳለ የሚያደርግ ኢየሱስ ክርስቶስ ብቻ ነው። አንተ እኔ ነኝ የምትል፣ እኔ አምላክ ነኝ፣ እኔ ብርሃን ነኝ፣ እኔ ሕይወት ነኝ እያልክ ሰውን የምታታል አንተ አጨበርባሪ፣ አንተ የሕይወት ደላላ፣ አንተ የሕይወት ሌባ፣ አንተ የሕይወት አጨበርባሪ በጌታ በኢየሱስ ክርስቶስና ስልጣን ስራዬን አፈርሳለሁ። እቅድን አፈርሳለሁ። በኢየሱስ ክርስቶስና ስልጣን ሐሳቢን ከንቱ አደርጋለሁ። በጌታ በኢየሱስ ክርስቶስና ስልጣን አንተ ቀጣፊ፣ አንተ ሌባ፣ አንተ ትውልድን የጨረስክ፣ አንተ አባቶቻችን የበላ፣ አንተ ዘሮቻችን የቀጠፍክ፣ አንተ እንደተወለዱ ያሳለፍክ በኢየሱስ ክርስቶስና ስልጣን ይህንን ትውልድ ደግሞ ልትበቀል አትችልም፣ ልትሰነጥል አትችልም። በኢየሱስ ክርስቶስና ስልጣን እከለክላለሁ። ጣልቃ ገባለሁ። አንተ ጨበርባሪ፣ አንተ ገዳይ፣ አንተ ሌባ፣ አንተ ጨካኝ፣ አንተ ባር ውስጥ ሆነ ስራን የምሰራ፣ አየር ላይ ሆነ ስራን የምሰራ በኢየሱስ ክርስቶስና ስልጣን ስራን አፈርሳለሁ። ፍረስ በኢየሱስ። የበረከት ጠላት፣ የሰላም ጠላት፣ የጤና ጠላት፣ የትዳር ጠላት፣ የቅድስና ጠላት፣ የሕይወት ጠላት በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም የትዳር ጠላት፣ የቅድስና ጠላት፣ የሕይወት ጠላት፣ የጤና ጠላት በኢየሱስ ክርስቶስና ስልጣን ስራን አፈርሳለሁ። ፍረስ፣ 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 ፍረስ። ጌታ ኢየሱስ ክርስቶስ የተገለጠው ያንተ ስራ ለማፍረስ ነው። አፍርሷል እሱ። እኔም ደግሞ በተራይ ስራን አፈርሳለሁ። እኔ ደግሞ በተራይ ስራን አፈርሳለሁ። እኔ ባለሁበት ቦታ ልሰነጥል አትችልም። እኔ ባለሁበት ቦታ ስኬታማ ልትሆን አትችልም። እኔ ባለሁበት ቦታ ሀሳቢ አይፈጽምም። በኢየሱስ ክርስቶስና ስልጣን አየሩን ነፃ ወጣው። አየሩን ነፃ ወጣው። አየሩን ነፃ ወጣው። ወንድሞቼ ቤት ገባው። በወንድሞቼ ቤት ገብት ያደርግ በኢየሱስ ክርስቶስና ስልጣን ስራን አፈርሳለሁ። ውጣ በኢየሱስ ክርስቶስ። ስታስጨንቅ ያደርከው፣ በህመም ስትቀጣ ያደርከው፣ በፍርሃት ስታስፈራራ ያደርከው በጌታ በኢየሱስ ክርስቶስና ስልጣን የምትጨብጣቸው እያሳጣ ምን ይመጣላቸዋል፣ ምን ይደርስላቸዋል እያልክ ስታስጨንቅ ያደርከው፣ በተለይ በክፉ ህልም ስትገናኝ ያደርከው፣ ድምፅን እያሰማ በጥላ እየተመላለስክ እባብን እየመሰልክ በኢየሱስ ክርስቶስና ስልጣን እባብ እየመሰልክ በህልም ስትገለጥ ያደርከው በኢየሱስ ክርስቶስ ስልጣን በገደል ላይ ስታስክር ያደርከው፣ በእሳቱ ስትጨምር ያደርከው፣ በበሽታ ስትቀጣ ያደርከው በኢየሱስ ክርስቶስና ስልጣን ስራን አፈርሳለሁ። ስራን አፈርሳለሁ። ስራን አፈርሳለሁ። ስራን አፈርሳለሁ። ስራን አፈርሳለሁ። መንገድን አበላሻለሁ። እቅድን አበላሻለሁ። ሐሳብን እከለክላለሁ። አይፈጽምም በኢየሱስም፣ አይከናወንም በኢየሱስም፣ 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 በኢየሱስም። ኢቴን ግራ ስታጋባ ያደርክ
እህቴ ስታስጨንቅ ያደርክ፣ ሰላሟን ስትታገል ያደርክ፣ ጤናውን ስታገል ያደርክ፣ በረከቷን ስትታገል ያደርክ፣ ትዳሯን ስትታገል ያደርክ በኢየሱስ ክርስቶስና ስልጣን ቤቷን በጨለማ ስትሞላ ያደርክ በኢየሱስ ክርስቶስና ስልጣን ልቀቅና ውጣ። ውጣ በኢየሱስም። አንተ ጨበርባሪ፣ አንተ ብርሃን መሳይ ጨለማ በኢየሱስ ክርስቶስና ስልጣን ስራዬን አፈረስኩ፣ እቅድን አፈረስኩ። ጤናውን ልቀቅ፣ ትዳሯን ልቀቅ፣ ህይወቷን ልቀቅ፣ በረከቷን ልቀቅ በኢየሱስ ክርስቶስና ስልጣን። ክፉ አንተ ፈታኝ፣ አንተ ፈታኝ፣ አንተ ዲያብሎስ፣ አንተ ሌባ፣ አንተ ጨበርባሪ፣ አንተ መዳቢና ምድብተኞቹ በጌታ በኢየሱስ ክርስቶስና ስልጣን ከሰው ህይወት ውጡ፣ ከሰው ህይወት ውጡ፣ ከሰው ጤና ውጡ፣ ከሰው ትዳር ውጡ፣ ከሰው በረከት ውጡ። ስራ እያሳጣ ሰላም እያሳጣ የምታስጨንቅ ሞት የምትጋብስ ራሱን እንዲያጠፋ መርዝ እንዲጠጣ ለገመድ ራሱን እንዲሰጥ ስታደርግ ያደርከው፣ ስትመክር ያደርከው፣ ስትጠነስስ ያደርከው ከእንግዲህ በኋላ አንተ ሰው አይደለም ምነው ባትፈጠር ይሻል ነበር ስትል ድምፅ ስታሰማ ያደርከው እንኳን ተፈጠረ እንኳን ተፈጠረች። እሱ የክብር ሰው ነው። እሱ ለዘላለም የሚኖር ሰው ነው። ከአንተ ጋር እሳት ውስጥ አይጨመርም። ከአንተ ጋር እሱ ቅጣት ውስጥ አይገባም። በጌታ በኢየሱስ ክርስቶስና ስልጣን አንተ ክፉ ደብዳቤ ስታድር ያደርከው፣ አንተ ክፉ መልእክት ስታሰማ ያደርከው፣ አንተ ክፉ ድምፅ ስታሰማ ያደርከው በጌታ በኢየሱስ ክርስቶስና ስልጣን ልቀቅ። ወንድሜን ልቀቅ፣ እህቴን ልቀቅ፣ አእምሯን ልቀቅ፣ ልቧን ልቀቅ በኢየሱስ ክርስቶስና ስልጣን ልቀቅ። በር የዘጋ የስራ በር የዘጋ የበረከት በር የዘጋ በልጅ እንዳትባረክ ማፀን የዘጋ በጌታ በኢየሱስ ክርስቶስ የዘጊ እጅ የዘጊ ደብዳቤ የዘጊ አዋጅ በኢየሱስ ክርስቶስና ስልጣን ስራን አፈረስኩ። በረከትን የምዘጋ፣ ጤናን የምዘጋ፣ ትዳርን የምዘጋ፣ ማፀንን የምዘጋ፣ በልጅ እንዳትባረክ፣ በጤና እንዳትባረክ፣ በኑሮ እንዳትባረክ የምዘጋ በጌታ በኢየሱስ ክርስቶስና ስልጣን በሮቹን ከፋፈትኩ። በጴጥሮስ ፊት ለፊት የሄደ በሮቹ አውቆ ሲከፈት እንደነበረው አሁንም የተዘጉ በሮች በኢየሱስ ክርስቶስና ስልጣን እንደው ጴጥሮስ ታስሮ በነበረበት ሰዓት ነገ ሲነጋ እንደምታረድ እንደ ወንድሙ እንደምታረድ እሱም እስር ቤት ሆኖ ሳለ በአንድ ቤት ውስጥ ጸሎት ስለ ጴጥሮስ ሲደረግ ነበር። ያ ጸሎት በሮቹን ከፈተ። ያ ጸሎት በጴጥሮስ በፊት ለፊት በሮቹ እንዲከፈቱ አደረገ። እኔም ደግሞ ጸልያለሁ ወንድሞቼ ላይ ተዘጋ የተለያየ በር፣ የተለያየ ስራ በር፣ የኑሮ በር፣ የበረከት በር፣ የጤና በር፣ የትዳር በር፣ የተለያየ በር ተዘግቶ ያለ በጌታ በኢየሱስ ክርስቶስ ደግሞ ጸልያለሁ በኢየሱስ ክርስቶስና ስልጣን በሮቹ ይከፈቱ። በሮቹ ይከፈቱ። ጨለማ ለቆ ይሂድ። ክፉ ለቆ ይሂድ በኢየሱስ ክርስቶስና ስልጣን። ጤና የተዘጋ፣ ሰላሙ የተናጋ፣ ዝግ ነገር ቁልፍ ነገር፣ የተቆለፈ ነገር በኢየሱስ ክርስቶስና ስልጣን እግዚአብሔር አምላክ ሆይ አንተ ቁልፎችን የምትከፍት ማስተር ኪ ቁልፍ አለ። ጌታ ሆይ በኢየሱስ ክርስቶስ ስሙ ያንተ ስም ማስተር ኪ ነው። ከፈትኩ በኢየሱስ ክርስቶስ ከፈትኩ። ዘመኔን በዝግ ህይወት ውስጥ ያለፍክ፣ በተዘጋ ነገር ውስጥ ያለፍክ የበረከት ዝግ በረከቶች የተዘጋብህ፣ ጤና የተዘጋብህ፣ የምትይዘው የምትጨብጠው ነገር አተ በቃ ብለህ ጥርስ ነክሴ ኑሮን የምትገፋ ከእንግዲህ በኋላ በኢየሱስ ክርስቶስ እንዲያትቀጥልም በቃ በኢየሱስ ክርስቶስ በቃ ከፈትኩ በኢየሱስ ክርስቶስ። እግዚአብሔር አንተ ትልቅ ነህ። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ተብሎ ተጽፏል። ስለ ልጆች እንድትዋጋ እጸልያለሁ። ስለ ልጆች እንድትዋጋ እጸልያለሁ። እግዚአብሔር አምላክ ህይወታችን ሁሌ ጦር ሜዳ ውስጥ ናት። ሁሌ ውሏችን ጦር ሜዳ ነው። ጌታ ሆይ አደራችን ጦር ሜዳ ነው። መውጣት መግባታችን ጦር ሜዳ ነው። ሰልፍ ላይ ነው። ጌታ ሆይ ሁሌ ክርስቲያን የተባለ እውነተኛ ክርስቲያን ሁሌ ህይወቱ ሰልፍ ላይ ነው። ሁሌ ጦር ሜዳ ነው። አንተን ተማምኖ ወጥቶ ደግሞ በጦር ሜዳ የተሸነፈ ሰው የለም። አውቃለሁ የእስራኤል ህዝብ ከአንተ ጋር ሲሆኑ 30 ሺህ 40 ሺህ እየገደሉ ይመጣሉ ፍልስጤማውያን። ግን ከአንተ ሲርቁ ደግሞ ተራቸውን 40 ሺህ 30 ሺህ ይመታሉ። እግዚአብሔር አምላክ የክርስቲያን ህይወት ሁሌ ጦር ሜዳ ነው። አዳምና ሔዋን እዛ ጦር ሜዳ ተከፍቶባቸዋል።
አታድርጉ የተባለውን አድርጎ ጌታ እግዚአብሔር አምላክ ሆይ ያንን ትእዛዝ ከጣሱ በኋላ ሕይወታቸው ሁሌ ጦር ሜዳ ነው። ከዛ ቀጥሎ እስከዛ ድረስ ሁሌ የሰው ሕይወት ጦር ሜዳ ነው። እግዚአብሔር አምላክ ሆይ ከአንተ ጋር ሆኖ ወደ ጦር የገባ ያሸንፋል እንጂ አይሸነፍም። ይበልጣል እንጂ በታች አይሆንም። ይቀድማል እንጂ ወደ ኋላ አይሆንም። ቀንድ ይሆናል እንጂ ጅራት አይሆንም። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስና ስልጣን ጦር ሜዳችን፣ አዳራችን፣ ውሏችን ጌታ እግዚአብሔር አምላክ ሆይ በጸጋ ውስጥ እንድንሆን እንድትደግፈን፣ እንድትዋጋልን እጸልያለሁ። አንተ ተዋጊ ነህ። ሁሌ ተዋጊ ነህ። ቀን ትዋጋለህ፣ ሌሊት ትዋጋለህ። ተዋግተህ ደግሞ አንድ ቀን ተሸንፌ አታውቅም። አንድ ደቂቃ ተሸንፌ አታውቅም። አንድ ሰኬንድ ተሸንፌ አታውቅም። አሸናፊ ነህ። ከሞት ጋር ተዋግተሃል። ከሲኦል ጋር ተዋግተሃል። ከዲያብሎስ ጋር ተዋግተሃል። አሸነፍካቸው። ጌታ ሆይ አንተ አሸናፊ ነህ። እኛ ደግሞ ልጆች ነን። በኢየሱስ ክርስቶስ ስምና ስልጣን ውሏችን ጌታ እግዚአብሔር አምላክ ሆይ ከአንተ ጋር ይሁን። ከአንተ ጋር እንሁን። እግዚአብሔር አምላክ እንደገና አስበን፣ እንደገና አድሰን፣ እንደገና ወደ አንተ ያቅርባል። ኢየሱስ ጉልበታችን አንተ፣ እውቀታችን አንተ፣ ጥበባችን ነህ። ጌታ ሆይ አመሰግንሃለሁ። በኢየሱስ ክርስቶስና ስልጣን ጌታ እግዚአብሔር አምላክ አመሰግንሃለሁ። አንተ ጌታ እግዚአብሔር አምላክ ሆይ ወደ አየልን ክብር ስለምታደርሰን፣ በጸጋ ስለምትሞላን፣ ስለምትመራን፣ ጎደሏችን ሙሉአችን ስለምታደርግ አመሰግናለሁ። እግዚአብሔር አምላክ ሆይ ስሜን ጠርቶ ማንም ሰው አላፈረም። ስሜን ጠርቶ ማንም አልከሰርም። እግዚአብሔር አምላክ ሆይ ይህንን ስሜን ጠራው ዛሬ ማለዳ። በአንተ የተደገፍኩ፣ አንተ ተማመንኩ። ጌታ ሆይ አንተ አታሳፍረኝም። ይህንን ጸሎት፣ ይህንን ጮህ ስለሰማ ጌታ እግዚአብሔር አምላክ ሆይ ስላወጣን፣ ከዛ ጨለማ ስላወጣን፣ ኃይል ስለጨመርክልን፣ ጸጋ ውስጥ ስላስገባን አመሰግናለሁ። አሁን ደግሞ ጌታ እግዚአብሔር አምላክ ሆይ በእኛ ላይ ሰማያት ይከፈት። ከዚህ በኋላ ከሚጸልዩ ሰዎች ገና አንደበታቸው ሲከፍቱ፣ ገና ወደ ጸሎት ልባቸው ሲያስብ፣ ገና ጌታ እግዚአብሔር አምላክ ሆይ አሁን ባሉበት ቦታ በመገኛታቸው ብቻ ጌታ እግዚአብሔር አምላክ ሆይ ሰማይ በእነሱ ላይ ይከፈት። በአንተ ፊት ቀርቦ ጌታ እግዚአብሔር አምላክ ሆይ ድምፅ ሰምቶ ጌታ አምላክ ሆይ ድምፅ አሰምቶ ጌታ አምላክ ሆይ እንቆቅልሹ ሳይፈታ አይመለሱ፣ እንዲህ አይቀሩ። ጌታ ሆይ በኢየሱስ ክርስቶስ በመገኛታችን ብቻ ሰማይ በእኛ ላይ ይከፈት። በእያንዳንዱ ላይ ሰማይ ይከፈት። ከሁሉ ሰው ጋር ተገናኝ፣ ከሚፈልጉ ሰው ጋር ተገናኝ። እግዚአብሔር አምላክ ሆይ ይህንን ሁሉ ስለምታደርግ አመሰግናለሁ። አንተ ቅዱስ ነህ፣ አንተ ፈጣሪ ነህ፣ አንተ ኃያል ነህ። ለመንኩ በኢየሱስ ክርስቶስና ስልጣን ስለሰማኝ አመሰግናለሁ። በምትወደው ልጅ በኢየሱስ ክርስቶስና ስልጣን አሜን። ተባረኩ። ጌታ ይባርካችሁ። ወዳችኋለሁ። ሰላም። አብዲሳዬ ተባረክ። ጌታ ኢየሱስ ክርስቶስ ዘመንህን ይባርክ። መንፈስ ቅዱስ ባንተ ውስጥ እንግዲህ ሲያፈስ የነበረው ቃል ለሚሰሙ ጸጋን የሚሰጥ ነው። ሲማልድ የነበረው ሲቃትት የነበረው መንፈስ ቅዱስ የሰዎችን የህይወት ቋጥሮ የሚፈታ ነው። እግዚአብሔር ዘመንህን ይባርክ። እግዚአብሔር በውስጥ ያስቀመጠውን ነገር ደግሞ ዛሬ በዚህ ጉባኤ ስላፈሰስክ ጌታ ይባርክ። ጌታ ረድቶ በማይመች ቦታ ላይ ሆነ ደግሞ ከኛ ጋር አብረ ለመጸለይ ስለመጣ በጣም ደስ ብሎኛል። እግዚአብሔር ይባርክ። ጌታ ኢየሱስ ይባርክ። በመቀጠል እንግዲህ እንጸልያለን። ምናልባት ትላንትና የህይወት ምስክርነቷን የሰጠችን እህታችን ነፂ አንድ የጸሎት ርዕስ ሰጥታለች። ምንድን ነው? ስራ የለኝም ብላለች እና እንደው በተለይ ከመንጃ ፍቃድ ጋር በተያያዘ ብዙ የስራ በሮች ተከፍተውልኛል፣ ግን በተደጋጋሚ መንጃ ፍቃድ ለማውጣት በምወዳደርበት ሰዓት ወድቃለሁ፣ ፈተና ላይ ሆኜ ወድቃለሁ እና እግዚአብሔር እንዲረዳኝ በጣም ጸልዩልኝ ብላ ትላንትና መልእክት አስቀምጣልኛለች። ለእሷም እንጸልያለን። የሳይዳም ጉዳይ ከፍቃድ ጋር በተያያዘ እግዚአብሔር እጁን እንዲገልጥላት እጁን እንዲዘረጋላት እንጸልያለን። ቀላል አይደለም ማለት በእግዚአብሔር ቤት ውስጥ በጣም ከርቀት ወደ እግዚአብሔር ቤት መጥተው ሰዎች ለጥያቄያቸው ምላሽ ካላገኙ ልባቸው ይሰበራል፣ ልባቸው ያዝናል እና እግዚአብሔር አምላክ በዛ እሷ በምትፈልገው ጉዳይ ፍቃዱን እንዲያሳውቅ እንጸልይላታለን። ያው ሁላችንም እንደምናውቀው እህታችን ሄሉ ደግሞ የባለቤቷን ወንድም የፊታችን እሑድ ትድራለች። ትላንትና ጠዋትም እየጸለይኩ ነበረ። በቃ የእግዚአብሔር ክብር እንዲገለጥ አሁን ከስጋ ጋር በተያያዘ በምናምን አይደለም። እኛ አሁን ይህን ርዕስ የምናቀርበው
ያ ቤት የእግዚአብሔር ክብር የሚገለጥበት ቤት እንዲሆን እዛ ቤት ለመጀመሪያ ጊዜ በሰርግ ምክንያት የሚረግጡ በጴንጤነት ምክንያት የሚንቁ የማይገቡ የማይረግጡ የነበሩ ሰዎች የእግዚአብሔር እጅ እንዳገኛቸው እንጸልያለን። ባለፈው ነግሬያችኋለሁ። የወንጌላዊ ተካ መሐመድ ምስክርነት ነግሬያችሁ ነበር። የይድነቃቸው ተካ አባት ማለት ነው። የይድነቃቸው አባት ተካ የሚባለው ሰርግ ላይ ነው ጌታ ኢየሱስን